አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለሁ 100 ሺህ ብር ብለዋል። እሱን ለያዘ እሱን ለነካ እፎይን እንትን ላለ ብለዋል። ይሄ ቀላል ነገር አይደለም። እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው። በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም። ይሄ ከኖርንባትም እኩል እንኖርባታለን፣ ከጠፋንባትም እኩል እንጠፋባታለን ሀገሪቷን ማለት ነው። ሃይማኖት ነው። የሃይማኖት ጉዳይ ስስ ነው። አመኑ የኔ ነው ብለ መስጊድ ውስጥ ይሄን ቅስቀሳ የምታደርግ ከሆነ የራበው ህዝብ ነው ያለው፣ የተቸገረ ህዝብ ነው ያለው፣ የመረረው ህዝብ ነው ያለው። አታቆሙ፣ ማንም አያቆሙ። መጽሐፋችን አትንኩ አንነካባችሁም ብሎ መሄድ እንጂ ነብዩን ወዳቸዋለሁ ስትል ክርስቶስን ወደዋለሁ የሚል ይመጣል። ጊዮርጊስ ይመጣል፣ መርቆሪዎስ ይመጣል፣ ሰማዕቱ ቅዱስ መርቆሪዎስ፣ ቅድስት ክርስቶስ ሰምራ ትመጣለች። አንተ ነብይን ስትወድ አምላኩን ክርስቶስን የሚወድ ይመጣል። ስለ ክርስቶስ ሲመከራ የሚቀበል የሚጋፈጥ ይመጣል። በዓለም ላይ 3 የሰው ልጅን ህይወት፣ የሰው ልጅን አኗኗር፣ የሰው ልጅን የዘልማድ ኑሮ የለወጡት 3 ናቸው። አንደኛው የእሳት መገኘት ነው አይደል? የእሳት መገኘትና በእሳት ምክንያት የሚፈጠረው የብረት መቅለጥ፣ የብረት እንትን ማለት ያመጣው አብዮት ነው። ኢንዱስትሪን፣ እርሻን ምን አደረገ? ያ ጥንታዊ የነበረው የጋርዮሽ አኗኗር ፍሬ እየለቀመ ዛፍ እየለቀመ ምናምን ይኖር የነበረው የሰው ልጅ ደንበኛ የሆነ ኑሮ መኖር እንዲኖር አደረገው የእሳት መምጣት፣ የእሳት መገኘት፣ የእሳት መፈጠር። ሁለተኛው ደግሞ የኢንዱስትሪ አብዮት መምጣት ነው። የአውሮፓንም የዓለምንም ቅርጽ የለወጠው ያ ነው። ዓለምን እጂ ምድር ላይ ያለነውን ፍጥረታት በሙሉ የለወጠው ያ ነው። ሶስተኛው ደግሞ ወደፊት ሌላ ሊመጣ ይችላል። ሶስተኛው የዓለምን ቅርጽ፣ የፖለቲካ፣ የአኗኗር፣ የማህበራዊ፣ ኢኮኖሚያዊ፣ ፖለቲካ በአጠቃላይ የምድሪቷን እንትን የለወጠው ደግሞ የአድዋ ድል ነው። በዚች ምድር ላይ ምድር ከተፈጠረች 3 ነገሮች በጉልህ ይነሳሉ። ከ3ቱ የሶስተኛው የሚኒሊክ የአድዋ ድል ነው። አይቻልም የሚባል ነገር እንዲቻል ያደረገ ነው አድዋ። ሌላ ነገር የለውም። አድዋን እንግሊዞች ቢያደርጉት፣ ጀርመኖች ቢያደርጉት፣ ታይላንዶች ቢያደርጉት፣ ጋናዎች ቢያደርጉት፣ ፔሮዎች ቢያደርጉት፣ ብራዚሎች ቢያደርጉት፣ ሌሎች ቢያደርጉት ያ ታሪክ በእነሱ ይጻፍ ነበረ። እንደ ድንገት የዓለምን ቅርጽ ለመለወጥ አድዋ አንደኛው ሆነ። ሀገሪቷ ኢትዮጵያ ሆነች። መሪው ሚኒሊክ ሆነ። አለቀ። ሌላ ታሪክ የለው። ጨዋታ ነው። ፖለቲካ ነበረ፣ ጌም ነበረ፣ ልማድ ነበረ። ልማዱ ምንድን ነው? ጥቁሮች ተገዢ ናቸው፣ ነጮች ገዢ ናቸው። ይሄ ነበረ። ስለዚህ ጥቁር ነኝ የሚለው ሁሉ የሚያስበው ነጭ የሆነ ቀለም ያለው አካል እንደ ገዢው ሰው መሆናቸውን ደረጃ እንደማይኖረው፣ እንደውም ከአፍሪካ የመጡ አውሮፓ ላይ እንደ እንስሳ በዙ ውስጥ ብረት ተቆልፎባቸው የሚቀመጡ፣ ደቡብ አሜሪካን ያለሙት ጥቁሮች እየተሸጡ አለቀ። በቃ የዓለም ሕግ ነበረ፣ የዓለም ስርዓት ነበረ። ባሮቹም አይቃወሙም። እኔ ጥቁር የሆንኩት ለነጩ ልገዛ ነው፣ ለነጩ ለሃድር ነው ብለው ተቀብለውት ዓለም ተስማምቶበት የኖረው ነው። ስለዚህ የበርሊኑ ስምምነት አፍሪካን ለመቀራመት ታሪክ ነው የምናወራው፣ እንግዲህ ፈጠራ አይደለም። አፍሪካን ለመቀራመት አውሮፓውያኑ ኬንያ ለኔ፣ ጅቡቲ ለኔ፣ ደቡብ አፍሪካ ለኔ፣ ጋና ለኔ ምናምን ተባብለው እጣ ተጣጣሉ። እጣው ጣሊያን ሊቢያና ሶማሌ ግማሽ ክፍል፣ ኢትዮጵያ ሙሉውን ደረሳት። አለቀ። ስለዚህ ጣሊያን የመጣችው የደረሳትን እጣዋን ለመቀበል ነው። በአንዳንድ ቦታ ያለምንም ተኩስ ነው የሚቀበሏቸው። እነ ግብፅ ምናምን ለእንግሊዝ እጅ ሰጥተው ነው፣ እነ ሱዳን እጅ ሰጥተው ነው። ትንሽ ሱዳን ይንገጫገጫል። ሌሎቹ ግን እጅ ሰጥተው ነው። በቃ ኑ ግቡ ብለው ነው።
አሁን ችግር የፈጠረው እዚህ ጋር ነው። ጣሊያን የመጣችው መብቷን የተሰጣትን ስትካፈል የዓለሙ ሲስተም፣ የዓለሙ ህግ፣ የዓለሙ ስርዓት የሚፈቅድላትን ጨካኞኛ ሆና ምናምን አይደለም፣ ወይም እንደዚህ ምናምን ሆኖ አይደለም። የዘመኑ ህግ ይፈቅድላቸው ነበር። በዛ መሰረት ቁጭ አሉ። ካርታ ላይ እጣ ተጣጣሉ። ከሌ ለኔ ድርሻዬ። ስለዚህ የደረሳትን ድርሻዋን ልትቀበል ወደ አፍሪካ መጣች። ሊቢያዎችን ያዘች። ከዛ ወደ ኢትዮጵያ መጣች ማለት ነው። ችግር የተፈጠረው እዚህ ጋር ነው። ስለዚህ ይሄ ነጭ የበላይ ገዢ፣ ጥቁር የበታች ተገዢ፣ ይሄ ስርዓት በዓለም ላይ ሰፍኖ እንደ መጽሐፍ ቅዱስ ቃል እንደ እግዚአብሔር ቃል ዶግማ ሆኖ ይኖር ነበር። ዓለም የተስማማበት ነው። ዓለም የተቀበለው ነው። የዓለም ህግ ነው ይሄ። ስለዚህ አሁን ኢትዮጵያ ጋር ሲደርስ ቆመ። ምንድነው የቆመው? ኢትዮጵያ የምትባል ሀገር መጣች። ምንድናት ኢትዮጵያ የምትባለው ሀገር? በህገ ኦሪት፣ በብሉይ ኪዳን፣ በሐዲስ ኪዳን እግዚአብሔርን የምታውቅ ሀገረ እግዚአብሔር፣ የራሷ ባህል፣ የራሷ ሃይማኖት፣ የራሷ ቋንቋ፣ የራሷ ፍልስፍና፣ የራሷ ፊደል፣ የራሷ ስነ ዜማ፣ የራስ የሆነ ነገር ያላት፣ የራስ ከለር ያላት ሀገር ገጠመቻቸው። ሰው ሁሉ እኩል ነው የምትል፣ ገዢ ተገዢ የለም የምትል፣ እግዚአብሔር በምድር ላይ ላሉ ሰዎች ወሰንና ድንበር ሰጥቶ አኑሯቸዋል። ከወሰን ከድንበሩ ማለፍ የለበትም የምትል፣ በአርአያ ሥላሴን የተፈጠርነው የምትል ኢትዮጵያ የምትባል ሀገር፣ ጥንታዊት ሀገር የገነትን አጸድ፣ የገነትን ልምላሜ፣ የገነትን እጽዋት ከሚያጠጡት፣ ገነትን ከሚያጠጡት 4 ወንዞች አንደኛው ወንዝ የሚፈልቅባት፣ በብሉይ ኪዳን የሙሴ የቃል ኪዳኑ ታቦት ያለባት፣ በሐዲስ ኪዳን የክርስቶስ የተሰቀለበት መስቀል ያለባት፣ የዜማ የቅኔ ሀገር፣ የስነ ህንፃ የስነ መንግስት መገኛ የሆነች ሀገር፣ ይችን ሀገር ነው የመጡባት። የሰው ማትፈልግ የራሷን ደግሞ ማትሰጥ ሀገር ነው የመጡባት። እግዚአብሔር ተስፋዋ የሆነ እግዚአብሔር አምላኳ የሆነ እዚች ሀገር ነው የመጡባት። ስለዚህ ኖ ነው ያለችው። የራሴ መንግስት አለኝ፣ የራሴ መሪ አለኝ፣ የራሴ ንጉስ አለኝ፣ የራሴ መተዳደሪያ ደንብ አለኝ፣ የትም ቦታ ቀና ብዬ መሄድ እችላለሁ። እናንተ እንደ ሀገር ሳትቆጠሩ እኔ የአክሱም ስልጣኔ የነበረኝ ነኝ። በዲፕሎማሲውም ዓለም እና አሜሪካ ሳይፈጠሩ ሌሎችም ሀገሮች ከነመኖራቸው ሳይታወቅ የንጉሥ ሰለሞንን ለመጠየቅ ዲፕሎማሲያዊ ጉብኝት ያደረግን ነን፣ ጥንታውያን ነን። ስለዚህ እኛ በሌሎች ስር የሚያስገባን ሞግዚት የሚያደርገን ነገር የለም፣ በባህላችንም በሃይማኖታችንም የለም። አትንኩን፣ አትምጡብን። ይሄ ነበር የመጣው። ኖ ህጉ ይፈቅድልናል። የፈለገ ታሪክ ቢኖራችሁ፣ የፈለገ ሃይማኖት ቢኖራችሁ፣ የራሳችሁ ቋንቋ ቢኖር፣ በእኛ ቋንቋ፣ በእኛ ባህል፣ በእኛ ሃይማኖት፣ በእኛ ፊደል፣ በእኛ ምን ስር ነው መሆን ያለባችሁ እንጂ እናንተ ጥቁር ነው ከለራችሁ፣ ጥቁር ነው ቀለማችሁ፣ ስለዚህ አይቻልም ብለው መጡ። ስለዚህ 2 ፍልስፍናዎች ናቸው ለግጥሚያ የተጠሩት። የግጥሚያው ቦታ ደግሞ ባህር ተሻግረው በመርከብ ተጭነው መድፍና ዘመናዊ መሳሪያ ይዘው ወደ ኢትዮጵያ መጡ ማለት ነው። ስለዚህ የኢትዮጵያውያኑ ይሄንን ለመመከት የሰው ልጅ ሁሉ እኩል ነው የሚለውን ዓለም አቀፍ መፈክር ለማሳየት አንዱ ገዢ አንዱ ተገዢ፣ አንዱ እንስሳ አንዱ ሎሌ፣ አንዱ ባሪያ አንዱ ሎሌ መሆን የለበትም። በአርአያ ሥላሴ የተፈጠረ ሰው ነው። ባለበት አካባቢ
ራሱን አልምቶ ሀገሩን አልምቶ መኖር ይችላል ብለው ይሄ ሁለት ፍልስፍና ጦር ሰብቀው ሄዱ ማለት ነው። የሆነው ይሄ። ከዛ በፊት የነበሩትን ሂደቶች እንመልከት። ምን ተፈጠረ እዛ አካባቢ? እዛ አካባቢ ቀደም ሲል ብዙ ሙከራ ተደርጓል፣ ብዙ ጦርነት ተደርጓል። ይህን ባህር ይህን ውሃ ለመያዝ ቱርኮች መከራ በልተዋል፣ እንግሊዞች መከራ በልተዋል፣ ግብጾች መከራ በልተዋል፣ ጣሊያኖች መከራ በልተዋል። አልተቻለም። የመጨረሻውን ሙከራ እንግዲህ ዶጋሊ ላይ የተደረገውንም እዩት። እነ ራስ አሉላ አባነጋ አፈር ከደቼ ነው ያበሉት። ወንዛቸውን፣ ባህራቸውን፣ ቀይ ባህርን አስከብረው ነው የቆዩት። የመጀመሪያውን ጣሊያኖቹ ስላልቻሉ አሰብ ላይ ከአፋሩ ሱልጣን ላይ በትንሽዬ ብር የመርከብ መስሪያ ቦታ አቋቋሙ፣ ገዙ መሬት። ያንን እያስፋፉ መጥተው መላው ባህረ ነጋሽን ኋላ ኤርትራ ያሏትን ሀገር ወሰዷት ማለት ነው። ያ የሆነው በአፄ ምኒልክ ጊዜ አይደለም። ያ የሆነው በአፄ ዮሐንስ ጊዜ ነው። የጣሊያኖችን እንቅስቃሴ ያቆሙትና ገትረው የያዙት ራስ አሉላ አባነጋ ናቸው። ራስ አሉላ እንግዳ ቁቢ ነው ቁቢ የሚባሉት ማለት ነው። እሳቸው ናቸው ገትረው የያዙት። እሳቸው ናቸው እንትን ያሉት። 100,000 የገበሬ ጦር ነበራቸው። በኋላ መንገስ የሚፈልጉት አፄ ዮሐንስ ደግሞ እንዳያችሁት ከእንግሊዞቹ ጋር ተነጋገሩ። የጣሊያኖቹን መስፋፋት ገቶ የያዙት ራስ አሉላ ስለሆኑ ራስ አሉላን የቁም እስረኛ ያደረጓቸው አፄ ዮሐንስ። አሁን ምኒልክ ላይ ለምን ጦስ እንደሚመጣ ነው ግራ የሚገባኝ። አፄ ምኒልክና አፄ ዮሐንስ በአፄ ቴዎድሮስ ስር የነበሩ በማህበረ ስላሴ ብሉያቱን አዲሳቱን ፍትሐ ነገሥቱን ሲማሩ የነበሩ ናቸው። ስለዚህ በእድሜም ከፍ የሚሉት እኩያማቾችም ናቸው፣ አፄ ዮሐንስም አፄ ዮሐንስም። ስለዚህ ከአፄ ቴዎድሮስ ሞት በኋላ ሁለቱ ይፎካከራሉና ነገር ግን ኃይል ለማግኘት ሲሉ አፄ ምኒልክ ከፈረንሳዮቹ ጋር ከጣሊያኖቹ ጋር፣ አፄ ዮሐንስም ከጣሊያኖቹም ከእንግሊዞቹም ጋር ዲፕሎማሲያዊ ግንኙነት አደረጉ ማለት ነው። ስለዚህ ሁለቱም መሳሪያ ስለሚፈልጉ እነዛ የሚፈልጉትን እየሰጧቸው እነዚህኞቹ ደግሞ የሚፈልጉትን እየወሰዱ ይሄዳሉ። ከአፄ ዮሐንስ ሞት በኋላ አፄ ምኒልክ እኮ ወደ አድዋ ሲሄዱ ምንን ያደረጉት? ራስ አሉላን ግዝታቸውን እስራታቸውን ፈተው ነው እኮ በጦርነቱ ከአፄ ምኒልክ ጋር እንዲሰለፉ ያደረጓቸው። አፄ ዮሐንስ እኮ የራስ አሉላ አባነጋን የገበሬ ጦራቸውን ብትና አድርገው እሳቸውን የቁም እስረኛ ነው ያደረጉ። ምን ስላደረጉ? ጣሊያኖችን ስለወጉ ማለት ነው። እና ግብጾች በሱዳን መሐንዲሶች ቅርቃር ውስጥ ስለገቡ እባክህ ሄደህ እነዛን አስወጥተህ ወደ ምጽዋ ሸኝልን ተብለው ግብፅንና የእንግሊዝን ጦር ከሱዳን መሐንዲሶች አላቀው ለመሄድ ነው መተማ የሄዱት። ሱዳኖቹም በእልህ የተዋጉት ጎረቤታችን ሆኖ ወንድማችን ሆኖ እኛ ለነጻነት እየተዋጋን እንዴት እሱ ለእንግሊዝ አግዞ ለግብፅ አግዞ መጥቶ ይወጋናል ብለው ነው ሄደው የወጓቸው። ወግተውም ገድለው ይህንንማ ለልጅ ልጆቻችን ማስተማሪያ እናደርጋለን ብለው የንጉሠ ነገሥታችንን አንገታቸውን ቀልተው ሱዳን ወስደው ሚዚየም ያስቀመጡት። ለዚህ ነው ሚዚየም ያስቀመጡት የአፄ ዮሐንስን አንገት ቀልተው። ለምን እኛ ወንድሞቹ ጎረቤቶቹ አይደለንም ወይ ብለው ማለት ነው። ይሄን ምንም ሌላ የሚታል ነገር የለም። ጎጃም ላይ የወረደውን ውርጅብኝ አፄ ዮሐንስ ያወረዱትን ውርጅብኝ የምናውቀው ነው። አሁን የጎጃም ሴቶችን አይታችኋል? የጎጃም ሴቶች እዚህ ጋር እንትን ገጠሩ ጋር ስትሄዱ መላጣ ናቸው። ፀጉራቸውን አያሳድጉም። የጎጃም ሴት ፀጉሩን አያሳድግም። እናቶቻቸው አይታችሁ እንደሆነ ሻሻቸውን እንደዚች አድርገው መሀላቸው ክፍት ነው። የትም ጎጃም ብትሄዱ ፀጉራቸውን አታዩትም። አፄ ዮሐንስ ጎጃም የገቡ ጊዜ ባደረጉት ጭፍጨፋ
ባደረጉት ዱላ ባደረጉት አረመኔያዊ ተግባር የተነሳ የጎጃም ሴቶች ያንን ሐዘን እስካሁን ድረስ ልምድ ሆኖ አልረሳ ብሎ አለ። ታቦቱን አውጣ ፍለጠው ካህናቱን ምዕመናኑን አፈር ከደቼ ነው ያበሉት። እሳቸውም ኋላ ላይ ጻፉ፣ ጎጃም ላይ በሰራው ጥፋት ጠላት መጣብኝ እና ባካችሁን ይቅር በሉኝ ብለው ደብዳቤ እስከ መጻፍ ደረሱ ማለት ነው። ይሄ አይነገርም። ይሄ ታሪክ አይነገርም። ይሄ ታሪክ አይወራም በፍጹም። ለምን? ስልጣኑን የያዙት የእሳቸው ዘር ናቸው የሚባሉ ከትግራይ የመጡ ስለሆነ 27 ዓመት ሙሉ አጼ ሚኒሊክ ሲወቀጡ፣ አጼ ሚኒሊክ ሲደበደቡ፣ አጼ ሚኒሊክ ሲወገሩ፣ አጼ ሚኒሊክ ተብለው እሳቸው ላይ ባልዋሉበት መከራ የሚያበሉ ስላመጡ ነው እንጂ አጼ ዮሐንስ ማንማ መሪ በጊዜው የሚሰራውን ጭካኔና ክፋት ስርዓቱን ለማጽናት መንግስቱን ለማጽናት የሚጠቀምበትን ያደረጉትን ጭካኔ አንድም የትግሬ ሊቅ አንድም የትግሬ እንትን አይናገርም። ወሎ ላይ በሃይማኖታቸው ሰበብ ያደረጉትን አሁን አንዳንድ ሰዎች ስንናገር ለኦርቶዶክስነታቸው እኮ አጼ ዮሐንስ እንደዚህ ያደረጉት ቁጥሩ የሚሉ አሉ። አይደለም። እሳቸው አማራ ላይ መጥተው በግድ እስልምናውና ምኑን ካልተቀበልክም ብለው ያሉትን ትግራይ ውስጥ ያሉትን ሰለክለሃ ያሉትን አክሱም ያለ ምንድነው መቀሌ ያሉትን አዲግራት ያሉትን የትግሬ እስላሞች ልክ እንደ አማራ እስላም እንደ ወሎ እስላም ክርስትናን ካልተቀበልክ አላሉ። ይሄ የሃይማኖትም አይደለም። ሃይማኖት ማለት ከኋላ የነበረ ኃይል አለ። ያ ኃይል የሚሰጣቸውን ትእዛዝ እየተቀበሉ ነው ያደረጉት። ስለዚህ አድዋ የመጣው ሚኒሊክ በማያውቁት ሚኒሊክ ባልፈጠሩት ነገር ግን ቤዛቸውን ሰርተው በነበሩ መላ ኢትዮጵያንን መያዝ እንችላለን በሚሉ ኃይሎች ነው የመጣው። የኤርትራ ህዝብ ያ የባህረ ነጋሽ ህዝብ በጣሊያን እግር ስር ገባ። ስለዚህ ከጣሊያን መላውን ኢትዮጵያ ለማድረግ የጣሊያን ደግሞ ከሊቢያ አስካሪስ የሚባሉትን ከኤርትራ በቅኝ ግዛት ስር ያሉትን አሰልፋ ጉዞ ወደ ኢትዮጵያ አደረገች ማለት ነው። ጉዞ ወደ ኢትዮጵያ አደረገች። የሆነው ይሄ ነው። ስለዚህ ንጉሱ በሀገር ውስጥ የራሳቸው ጠብ አለባቸው። በዛ በኦሮሚያ ጠብ አለ፣ ወደ ምስራቅ ጠብ አለ ሀገር ለማቅናት። በዚህ በአፋር በኩል በአዳል በኩል ጠብ አለ፣ በዚህ በምናምን በኩል ጠብ አለ። ያ ከዘመነ መሳፍንት መበጣጠስ በኋላ የነበረችን አጼ ቴዎድሮስ ጀምረውት የነበሩትን አጼ ዮሐንስ ማስቀጠል ያልቻሉትን አጼ ሚኒሊክ ደግሞ አደራቸውን ኃላፊነታቸውን መወጣት ነበረባቸውና ሀገር እያቀኑ ነው የመጣው። ስለዚህ በሉ እሱም በኋላ ስንመጣ እንነጋገራለን። አሁን ግን የሚመጣው ጠላት ሃይማኖታችንንም ባህላችንንም ስማችንንም ታሪካችንንም የሚቀይር ነው። የኛ የምንለው የምንጣላበት ነገርም አይኖረንም። ስለዚህ ሁላችሁም የተጣላችሁ ታረቁ። እኔም ላይ ጦራችሁን ያነሳችሁ ምን ያላችሁ ምህረት አድርጌላችኋለሁ፣ ኑ ተቀላቀሉ። እምቢ ያለውን ደግሞ ገጥመው አፈር ከደቼ አብልተው እንደ አባት ማለት ነው ቀጥቅጠው ና እንሂድ ብለው መጣሁ ያለው ጣሊያን ጋር ሄደዋል። እንግዲህ ጣሊያን አምባላጌ ደርሷል። አምባላጌ ድረስ ደርሷል። እግዚአብሔር ያሳያችሁ። ምንም አልቀረው ወሎ ነው። ከዛ በኋላ ወደ ሸዋ መምጣት ነው። ነገር ግን እሳቸው ከዚህ ተነስተው ከአዲስ አበባ ማርያምን ትቀርና እማትከተለኝ ከሆነ አሳይሃለሁ ስመለስ አልምርህም ብለው ተነስተው ነው የሄዱት። አጼ ሚኒሊክ አውሮፕላን የለም፣ መርከብ የለም፣ በእግር በበቅሎ በፈረስ እያሉ መንገዱንም ታውቁታላችሁ እንግዲህ ወረይሉ፣ ደሴ ምን እያሉ ሄደው አምባለጌ ላይ መጀመሪያ አፈር ከድሜ፣ ከዛ መቀሌ ላይ አፈር ከድሜ፣ ከዛ አድዋ የመጨረሻው ፋይናል የዋንጫ መጫወቻ ቦታ ሆነ ማለት ነው። አጼ ሚኒሊክ ሲሄዱ ምንድን ነው ያደረጉት? የጅማውን አባጅፋርን መጀመሪያ ሰው መሸጥ አስቆሙት። የባሪያ ንግድ አስቆሙት። ብታደርግ አልለቅህም አሉት። የሰው ልጁን ለእኩል ነው አሉት። የጅማው አባጅፋር አረብ የሞላው አሁን የጥቁሩ አረብ ያለው ሰው በሙሉ ባሪያ የነበረ ነው። አባጅፋር የቸበቸበው ነው። ህንድ፣ ደቡብ አፍሪካ አፈር ከድሜ ነው ያበላው። አባጅፋር ያልሸጠው የሰው የለም።
በደብዳቤ በአዋጅ ነው አቁም፣ ከዚህ በኋላ ሰው መሸጥ ክልክል ነው ያሉት። እሺ እገብራለሁ ለፌዴራል መንግስቱ ለማዕከላዊ መንግስቱ ገብራለሁ ብሎ እሳቸው ሲሄዱ ምን አደረጉ? እንግዲያውስ እኔ ላልመለስ እችላለሁ፣ ልሞት እችላለሁ፣ ነገር ግን ሀገር መቀጠል ስላለባት አባ ጅፋር አንተ መንግስቱን ይዘህ ቀጥል፣ እስላም ነህ ኦሮሞ ነህ እንደዚህ ነህ አላሉ። እነሱ አያውቁትም። ይሄንን ኢትዮጵያዊ ናቸው፣ አንድ ሀገር ነው ያላቸው። ስለዚህ ይህንን አስይዘው ሀገረ መንግስቱን ብሞት እንኳን ብለው አስበው ለልጅ ልጄ ሳይሉ ለአባ ጅፋር ሰጥተውት ሄዱ። ታሪክ የሚነግረን ይሄን ነው። ሌላ ነገር ካለ እኛ ያልሰማነው ካለ ይነገረን። ሄዱ። መንገዱ ረጅም ነው፣ መንገዱ አድካሚ ነው። ሰራዊቱ ከ50 ሺህ እስከ 100 ሺህ ህዝብ የሚተለተልበት ነው። ከባድ የሆነ ነገር ነው የነበረው ማለት ነው። እንግዲህ ሰራዊቱን ሲመጣ ደግሞ አሁን ኦነጎቹ እንደሚሉት አይደለም። ኦነጎቹ የሚሉት ሁሉ ነገር ኦሮሞ ነው፣ በቃ ፈረሰኞቹ ኦሮሞ ናቸው፣ 50-60% ኦሮሞ ነው፣ ያሸነፍነው ኦሮሞ ፈረሰኞች ናቸው የሚል ነገር አላቸው። በታሪኩ ላይ ግን እንደሄዱ ታሪክ የሚናገር እኔ እንግዲህ እንደዚህ መጥቶብኝ አያውቅም። እና እናንተ እስቲ ኮፍያ ምናምን አድርጉ፣ እስቲ ኮፍያ ምናምን አበባ ምናምን እንግዲህ ታሪክ ነው። እኔ ምን አባቴ ላድርገው? ታሪክ ነው። ኮፍያውን አምጡ። እኔ ገጥሞኝ አያውቅም እኮ ቶሎ የቲክቶክን ኮፍያ በሉ ኮፍያ ታፕ ይቀጥል የምትሉ ታፕ ውጭ ያላችሁ ገባ በሉ ውጭ ያላችሁ ገባ ገባ ታሪኩ ይቀጥል የምትሉ እሺ። እንግዲህ ታሪክ ነው የምናወራው። በታሪኩ መሰረት ቶሎ ልንገራችሁ። ይሄ እንግዲህ ታሪክ ነው። ምንም ቫዮሌሽን የሚያመጣ የሚያስብል አይደለም። ታሪክ ነው መስማት። እኔ የተናገርኩትን ደግሞ ሌሎቻችሁ ለሌላው ማስረዳት ነው ያለባችሁ። ይሄ ነው የሚያስፈልገው እንጂ አሁን ሪፖርት ማድረግ ምንድነው ጥቅሙ? ምንም አይጠቅምም። በቃ እንነጋገርበት። ያው ቴሌቪዥንን እስክጀምር ድረስ በዚህ መነጋገር አለብን። እውነተኛ ታሪክ ነው የምንነጋገረው። ታሪኩ የተፈጸመ ነው፣ ታሪኩ የተደረገ ነው። ስለዚህ ውሸት ከሆነ እንትን ማለት ነው። እንግዲህ ብዙ ሰዎች በሉ ታፕ ውጭ ያላችሁ ገባ ውጭ ያላችሁ 1900 ሰው አለ። ወደ ውስጥ ገባ ይበል፣ ወደ ውስጥ ገባ በሉ። እታች ያላችሁት ኮፒ ሊንክ ሼር አድርጉ። አበባ ኮፍያ አበባ። ቲክቶክ ደግሞ እንደ ቴሌ ስልክ ነው። ዝም ብላችሁ እንትን ስትሉ ያው እያነሳው ነው ኮፍያ ምናምን አበባ ምናምን መስጠት። ከዛ እንቀጥላለን ማለት ነው። ስለዚህ ይሄንን በደንብ ማየት አለብን። አፄ ምኒልክን ለጡት ቆረጣው፣ ለብልት ቆረጣው፣ ለእጅ ቆረጣው ጊዜ ይከሰሳሉ። ልክ የካቲት 23 ሲመጣ ግን አፄ ምኒልክ ይደመሰሳሉ። እንግዲህ አፄ ምኒልክ ከተደመሰሱ በኋላ የእሳቸው አገልጋዮች የእሳቸው ወታደሮች ከፍ ይደረጋሉ። አንዳንዴ ደግሞ ራሱ አብይ አህመድም የአፄ ምኒልክን ቦታ ይዞ እናየዋለን ማለት ነው። አፄ ምኒልክ ለምንድን ነው የዚህን ያህል የሚጠሉት? አፄ ምኒልክ ምን ስላደረጉ ነው? አፄ ምኒልክ
በዘመናቸው ጦሩን መርተው የሄዱ ናቸው። ከሳቸው ጋር የሄዱትን በብሔር መለየት ይቻላል። እንግዲህ ጸሐፌ ትእዛዝ ገብረስላሴ ወልደ አረጋይ በዳግማዊ ሚኒሊክ ታሪከ ነገስቱት የአድዋን የአይን የመጀመሪያ ምስክር ስለሆኑ በጦርነቱ ላይ የተሳተፉትን ሰዎች ከነስማቸው ከነ ብሔራቸው ለይተው አስቀምጠዋል ማለት ነው። አሁን እነሱ ታሪክ አጣመው እንደጻፉት ሳይሆን እነማን ናቸው የተሳተፉት? አንደኛ ራስ መኮንን ወልደ ሚካኤል ወልደ መለኮት አማራ ናቸው። ራስ ሚካኤል ወልደ መለኮት። ግን አሁን የኦሮሞ ፖለቲከኞች ምን ይላሉ? ራስ ሚካኤል ጉዲና ናቸው አሉ። እንግዲህ ኦሮሞ ከሆኑ እንዴት ሐረር ላይ ያለውን ሐውልታቸውን አፈረሱት? ለምን ጣሉት? ኦሮሞ የኦሮሞን ጀግና፣ የኦሮሞን ሂሮ፣ የኦሮሞን ታላቅ ሀገር እንደ ሀገር ያስቀጠለ የዓለምን የፖለቲካ ስርዓት የለወጠ በዛ ስር የተሳተፈ እንዴት ያፈርሳል? የሃጫሉ ሁንዴሳን ሐውልት በኦሮሚያ ብቻ ወደ 30-40 የሰራ መንገዱን፣ አስፓልቱን፣ ትምህርት ቤቱን፣ ኮንዶሚኒየሙን በሃጫሉ ሁንዴሳ በአንድ የ8ኛ ክፍል ተማሪ የሰየመ የኦሮሞ ኤሊት እንዴት ራስ መኮንን ወልደ ሚካኤል ኦሮሞ ከሆኑ እንትን ይላቸዋል? ግን አማራ ናቸው። ራስ መኮንን ወልደ ሚካኤል ወልደ መለኮት ይባላሉ። ሁለተኛ ፊታውራሪ ገበየው ክንዴ የግድም ወርቅ ይባላሉ። ፊታውራሪ ገበየው ክንዴ የግድም ወርቅ ይባላሉ። አማራ ናቸው። ሶስተኛ ራስ ሚካኤል አሊ አምዴ አማራ ናቸው። የራስ ሚካኤል የኋላው ንጉስ ሚካኤል አባት ኢማም አሊ አምዴ የአጼ ፋሲል የልጅ ልጅ ናቸው። አማራ ናቸው። አፈ ንጉስ ነሲቡ መስቀሉ ኦሮሞ ናቸው። በእናት የሚመጡ ናቸው። አፈ ንጉስ ነሲቡ መስቀሉ ኦሮሞ ናቸው። ፊታውራሪ ሀብተ ጊዮርጊስ ዲነግዴ ጉራጌ ናቸው። ደጃዝማች ተሰማ ናደው አማራ ናቸው። ባላምባራስ አጥናፌ ተክለ ዮሐንስ አማራ ናቸው። ደጃዝማች ባሻህ አቦዬ አማራ ናቸው። ንጉስ ተክለ ሃይማኖት አዳል ተሰማ ጎሹ ዘውዴ ስልጣን ይባላሉ። እስከ ቅድመ አያታቸው ድረስ አማራ ናቸው። 10ኛ ደጃዝማች ወልዴ አሻግሬ አማራ ናቸው። ደጃዝማች ሜጫ አቦዬ አማራ ናቸው። ያውም የመንዝ አማራ መንዜ ናቸው። 12ኛ ደጃዝማች ውቤ አጥናፍ ሰገድ አማራ ናቸው። ራስ ወሌ ብጡል ኃይለማርያም ገብሬ ተስፋ እስከ ቅድመ አያት ድረስ አማራ ናቸው። 15ኛ ፊታውራሪ ተክሌ አማራ ናቸው። 16ኛ ቱርክ ባሻ ታምሬ አማራ ናቸው። አጋፋሪ ወልደ ገብርኤል ባሻ አማራ ናቸው። ባሻ ገድሌ አማራ ናቸው። ሊቀ መኳስ አድነው አማራ ናቸው። ሊቀ መኳስ አባተ ቧያለው ንጉሱ አማራ ናቸው። ብጅሮንድ ባልቻ ጉራጌ ናቸው። ባላምባራስ ወሰኔ አማራ ናቸው። ደጃዝማች ገሰሰ ወልደሃና አማራ ናቸው። ባላምባራስ አየለ አማራ ናቸው። አዝማች ዛማኑኤል አማራ ናቸው። ብጅሮንድ ከተማ አማራ ናቸው። ባላምባራስ ባንቴ አማራ ናቸው። በቀዳማዊ አፄ ኃይለ ሥላሴ ዘመን የነበሩት የፊታውራሪ ተሰማ ባንቴ አባት ማለት ነው። 28ኛ አዛዥ በዛብህ አማራ ናቸው። አሳላፊ ገበየው አማራ ናቸው። ልጅ ናደው አማራ ናቸው። ሻቃ ኢብሳ ኦሮሞ ናቸው። እንግዲህ ይሄ ነው ታሪኩ፣ እውነቱ ይሄ ነው። ሰዎቹ አሉ፣ የልጅ ልጆቻቸው፣ ቤተሰቦቻቸው፣ ዘሮቻቸው ሁሉ ጠፍተው ሳያልቁ የጎጃሙን ንጉስ፣ የወሎውን ንጉስ፣ የመንዙን ተወላጅ፣ የጉራጌውና አርበኛውን፣ የሰሜኑን አባት ባላባት እየቀሙ ኦሮሞ ማድረግ ይሄ ትክክል አይደለም። ይሄ ትክክል አይደለም። ታሪኩም እንዲህ አይደለም። ቶሎ በሉ። ታፕ ማስጠንቀቂያ እየሰጠኝ ነው። እኔ ታሪክ ነው የማነበው። ይሄን እንደውም ወንድማችን አቻሜለ ታምሩ በደንብ አድርጎ ፈትፍቶ ጽፎታል። እንደውም ከላይ የቀረበውን ታሪክ የታሪከ ነገስቱ ኦፊሻላዊ ቀዳሚ የታሪክ ምንጭ በመባል የሚታወቁት በዘመኑ የታሪክ ጸሐፊና ፕሮፌሰር የሚባሉት
አፈወርቅ ገብረ ኢየሱስ ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ በሚለውና በ1901 ዓመተ ምህረት በሮማ ባሳተሙት መጽሐፋቸው ላይ የአድዋ ዘማቾችን ከየትኛው የኢትዮጵያ ክፍል እንደዘመቱ እንዲህ ሲሉ በመጽሐፋቸው ላይ ጽፈውታል። ይሄ የምትሰጡትን ነገር ለኮፍያ ምናምን የምታደርጉትን ነገር አድርጉት፣ እንትኑ እንዳይቀመ እታች ያለውን ደግሞ ሼር ኮፒ ሊንክ አድርጉት። ኮመንቱም አይዘጋ። ኮመንቱም ሲዘጋ እንትን ይላል መሰለኝ። ቆይ ክፈቱት፣ ኮመንቱን ክፈቱት፣ እንደፈለገ ይሁን እንዳይረብሻቸው ብዬ ነበር እኔ። ክፈቱት፣ ኮመንቱን ክፈቱት። እንግዲህ አፈወርቅ ገብረ ኢየሱስ በጻፉት መጽሐፋቸው ላይ ከዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ በሚለው በ1901 ዓመተ ምህረት በሮማ በጻፉት መጽሐፋቸው ላይ እንዲህ ነው የሚሉት። የትግሬ ነፍጠኛ፣ የሸዋ ፈረሰኛ፣ የጎጃም እግረኛ፣ የቤተ አማራ ስልተኛ ከቦ ይቀላው ያናፋው ያንደገድገው ጀመር ከእንዝርት የቀለለ የእጁ ሰው ማለት ነው። ከነብር የፈጠነ ቤጌ ምድሬ የጎንደር ሰው ማለት ነው። ከቋንጣ የደረቀ ትግሬ የትግራይ ሰው ማለት ነው። ከአሞራ የረበበ ሸዌ የሸዋ ሰው ማለት ነው። ከንብ የባሰ ጎጃም ሰው ማለት ነው። እያባረረ ጠሊያንን በየጎዳናው ዘለሰው። ጥሊያኑም አውሬ ነጨው ነጭ መንጋ እየመሰለ በየዱር ሆዱን ገልብጦ ወደቀና የአሞራ ቀለብ ሆነ። የመጣው መድፍ ሁሉ ከጥይቱ ከመንኮራኩሩ በየመንገዱ እየወደቀ ተገኘ። እንኳን በመከራ በደስታ ቢሆን 2 ሌሊትና 1 መዓልት ከራብና ከጥም ጋር አይቻልም። የባራቴሪን መሸሽና የጦሩን መመታት ባየ ጊዜ ያ ሁሉ ወደኋላ የነበረ የጣሊያን መድፈኛ መጫኛውን በጎራዴ እየቆረጠ መድፉን እየጣለ በመድፉ ስፍራ እሱ እየተተካ በአጋሰሱ እየጋለበ አስመራ ገባ። ከአንድ ላይ ብቻ 18 መድፍ አንድ ጊዜ ሳይተኮስ እስከ ጥይቱ እስከ መንኮራኩሩ ወድቆ ቀርቶ ተያዘ። ከዚህ የዘመኑ የታሪክ መዝጋቢና ቀዳሚ ምንጭ ከሆኑት ከፕሮፌሰር አፈወርቅ የዓይን ምስክርነትም የአድዋ ድል የተገኘው በተወርዋሪ የትግሬ ነፍጠኞች፣ ከአሞራ በፈጠኑ ሸዌዎች፣ ከንብ በባሱ ተናዳፊ ጎጃሚዎች፣ ከነብር በፈጠኑ ጎንደሬዎችና በስልት አዋቂ ቤተ አማሮች ተጋድሎ እንጂ በኦነጋውያን የፈጠራ ታሪክ እንዳልሆነ መገንዘብ ይቻላል ነው የሚሉት። እንግዲህ ከመማር ምንድነው ከመጠምጠም መማር ይቅደም ብሎ ይጨርሱታል ማለት ነው። የሆነው ይሄ እነዚህ ናቸው ተያይዘው፣ እነዚህ ናቸው አብረው ይሄዱ። ሰዎቹ ቤተሰቦቻቸው አሉ፣ ዘሮቻቸው አሉ፣ ዘመዶቻቸው አሉ። በላይ ዘለቀ አባትና ልጆቹና የልጅ ልጆቹ እያሉ መጥቶ አለቀ። በኦሮሞ ነው ግግም ብሎ ኦሮሞ ነው ይላል። ይሄ ትክክል አይደለም። የራስ ጀግና መፍጠር የራስ ጀግና ማምጣት እንጂ ዝም ብሎ ከመሬት ተነስቶ እንዲህ ማለት ትክክል አይደለም። ምንድን ነው የሆነው? ልክ የአድዋ ጦርነት የካቲት 23 ቀን የዛሬ ቀን እሁድ ነበር ቀኑ፣ ጾም ነበር ቀኑ፣ አብይ ጾም ነበር ቀኑ። በዚህ በእሁድ ቀን በአብይ ጾም ነው እንግዲህ ጦርነቱ የተካሄደው ማለት ነው። ይህንንም የታሪክ ሰዎች ጽፈውታል። ከአዲስ አበባ የተነሳው የግርማዊ ቀዳማዊ አፄ ምኒልክ ሰራዊት እማ አምላክን ወላዲት አምላክን ባትከተለኝ፣ አዋጄን ሰምተ ባትመጣ፣ ስመለስ አይማሬን ብምርህ ብለው በማርያም ምለው በማርያም ተገዝተው በሚወዷት በአምላክ እናት ምለው ህዝባቸውን እንደ ልጃቸው ይዘው ሀገራቸውን ለመከላከል በስተርጅና ነው የሄዱት። በስተርጅና ማን ነው የሚያደርገው? ሰራዊታቸውን አስከትለው ተነስተው ሄዱ። ጦርነቱ ከመካሄዱ በፊት ግን አፄ ምኒልክ ጦራቸውን ወደ አድዋ መርተው ጣሊያኖቹ ከአዲግራትና ከእንጢጮ
ምሽጋቸው ወጥተው ጦርነት የሚገጥሙበትን ቀን በናፍቆት መጠባበቅ ጀመሩ። የድሮ ጦርነት እንግዲህ ድሮን የለ፣ አውሮፕላን የለ፣ ምን የለ፣ ትቀጣጠራለህ። ልክ እንደ ሰፈር ጎረምሳ ትቀጣጠራለህ። እዚህ ቦታ እንገናኝ ይለይልን ይባላል። ትሄዳለህ። ያለቀው አልቆ የጎበዘው መሳሪያ የያዘው ጉልበት የያዘው በደንብ የበላ ጉልበት ያለው ያሸንፋል። እዚህ ጣሊያኖቹ በጣም ሶስተኛውን የመዋጊያ ቦታ የመረጡት አድዋ ነው። አጼ ምኒልክም አድዋ ድረስ ነው የሄዱላቸው። አጼ ምኒልክ ያሸነፉት ጠላት ያለበት ጋር በመሄዳቸው ነው። ጠላት ቢመጣባቸው ይሸነፋሉ። እሳቸው ግን ጠላት ያለበት ቦታ ነው የሄዱት። ተነስተው ነው የሄዱት። ይሄ ደግሞ የወንዶች ስራ ነው፣ የጀግኖች ስራ ነው። ኮንፊደንስ ሲኖርህ ነው። እችላለሁ አረገዋለሁ ስትል እምነት ሲኖርህ ነው። አጼ ምኒልክ እምነት ስለነበራቸው ተስፋቸው እግዚአብሔር ስለነበረ የሰው ድንበር አልገፋውም፣ የሰው ንባብ አልነካውም፣ ሀገሬን፣ ሃይማኖቴን፣ ህዝቤን አላስደፍርም። ስለዚህ የመጣብኝን ጠላት አሸንፈዋለሁ፣ እግዚአብሔር ይረዳኛል፣ የቅዱሳን አምላክ ይረዳኛል፣ ህዝቤም ጀግና ነው፣ በተፈጥሮ ተዋጊ ነው። ኦሮሞ፣ ጉራጌ፣ አፋር፣ ትግሬ፣ ወላይታ የለም። የተጣላ አስታርቀው ቀጥታ ይዘውት ነው የሄዱት ጠላት ያለበት ቦታ። በቃ በዚህ መሃል ከጣሊያኖች ጋር ገብተው የነበሩት ራስ ስብሃትና የደጃች አጎስ ተፈሪ ከጣሊያኖች ነቅለው መጡ። የአጼ ምኒልክም መምጣት፣ የኢትዮጵያ ነቅሎ መምጣት፣ የሰራዊቱ መምጣት ለጣሊያን አድሮ የነበሩት የትግራይ ሰዎች ገልብጠው መጡ ማለት ነው። ከኢትዮጵያ ጦር ጋር ተሰለፉ። የዛን ዕለት ደግሞ በ22 ጥር 12 ማለት ነው በተደረገ ውጊያ በአውሳ የነበረው የመሐመድ አንፍሬ ጦር በጥር 12 ውጊያ መሸነፉን አጼ ምኒልክ ዜናውን ሰምተው ሌላ ለሰራዊቱ ኢነርጂ ሰጥተዋል። በጣም ኃይል፣ ጉልበት፣ ወኔ ሰጥቷል ማለት ነው። ስለዚህ ዜናው ጥር 12 ቢደየው መሐመድ አንፋሪ ነው አንፍሬ የሚባለው ጥር 12 ተሸንፎ የሚኒሊክ ጦር ማሸነፉን የተሰማው ግን የካቲት 22 ነው። በማግስቱ የአድዋ ጦር ሊደረግ በዋዜማው ነው የሰሙት። ስለዚህ የድሉ ዜና ለንጉሱና ለንጉሰ ነገስቱ ለመኳንንቱ የሚያስደስት ነበር። የአድዋውን የማሸነፍ ስነ ልቦና ከፍ አድርጎታል፣ ስንቅ ሆኗቸዋል። በዚያን ጊዜ ንጉሱና ንጉሰ ነገስቱን በጣም ያስቸገራቸው ብዙ ነገሮች ነበሩ። አንደኛ ጣሊያኖቹ እንደዚያው እንደ መቀሌው በአዲግራት በእንጢጮና በሳውሪያ መሽገው ከምሽጋቸው ወጥተው መጠባበቅ እንጂ ወደ ሜዳ ወጥተው መግጠም አልፈለጉም። የአጼ ምኒልክ ጦር ሲመጣ ምሽግ ላይ ሆኖ መልቀም እንጂ የፈለጉት እንደተለመደው የጥንት ውጊያ ወደ ሜዳ መጥተው የሚኒሊክ ጦር ከዛ የነሱ ጦር ከዚህ ሄዶ እንዲዋጋ አልፈቀዱ። ይሄ ትልቁ ችግር ነበር። እንግዲህ ጣሊያኖቹ አሳማ ይበላሉ፣ ያገኙትን ይበላሉ፣ ጾም የሚባል አያውቁም፣ ምሳ ቁርስ ራታቸውን ይበላሉ ምናምን። የኢትዮጵያ ጦር የሄደው ከሱማሌ ጫፍ ተነስቶ ነው፣ ከጋምቤላ ጫፍ ተነስቶ ነው፣ ከቤኒሻንጉል ጫፍ ተነስቶ ነው የሄደው። በእግሩ ነው። ከጋምቤላ ለሚመጣው 2000 ኪሎ ሜትር አልፎ ነው። ከአዲስ አበባ ለተነሱት 1050 ኪሎ ሜትር አልፎ ነው። የፈጀባቸውም ረጅም ጊዜ ነው። በመሃል ደግሞ የገና ጾም አለ። በመሃል ደግሞ የአብይ ጾም ገባ። ስለዚህ በቀን አንዴ ነው የሚበላው፣ ስንቅ የለም። ስለዚህ በጣም ችግር ነገር ነው። ወደኋላ ልሽሽ እንኳን ማለት አይችሉም። ይህ ሰራዊቱ ደግሞ እዛ ተከማችቷል። የትግራይ ህዝብ ሸክም የሆነበት የሚበላው ሲያጣ ሰራዊቱ መዝረፍ ይጀምራል። ምክንያቱም ተፈጥሮ ነዋ። ጦርነቱ ቶሎ አልጀመረም ማለት ነው። እንግዲህ ሁለተኛው ጦርነቱን ከሰፈራቸውና ከሀገራቸው ለቀው እነዛ አለመሄዳቸው ነው። ስለዚህ ሶስተኛ ቤቱን ንብረቱን ትቶ ለጦርነት የመጣው ቁጥር ከ80 ሺህ እስከ 100 ሺህ ሰው የሚሆነው ጦር የእርሱ ተከታይ አሽከርና ገረድ ቤቱን ለቆ ከወጣ 5 ወር ሆኖታል። 5 ወር
በዚህ ጊዜ የያዘው ስንቅ በሶም ጭብጦም ቆሎም አልቆበት ስለሚራብ በዙሪያ የሚገኘውን አገር ትእዛዝ እየተላለፈ በመዝረፍ ከባል ሀገሩ ጋር ጠቡላ ጀምሯል። ስለዚህ ያለበትን ሀገር በከብትና በእህል ረገድ ያን ያህል ስለማያወላዳ ትግራይ ተዋጊው እየቀለበ ለከብቱ ደግሞ ሁሉ ሳርና ግጦሽ እያቀረበ አይችልም። ለፈረሱ ላጋሰሱ ለምኑ ማቅረብ አይችልም። ከደቡብ አውራጃዎች እያጓጓዙ ወታደሩን የማጥገቡ ነገር በዚያን ጊዜ የማጓጓዣው ድርጅት ጉድለት በተለይ ለሩቅ ሀገር የተሟራ ባለመሆኑ ችግር ተፈጥሯል። ከዚህም እስከ 5 ወር የደረሰው በዚሁ በአህያና በአጋሰስ በሰው ትከሻ ተጭኖ ነው ስንቅ፣ በሶ፣ ቆሎ ለሰራዊቱ የሄደው ማለት ነው። ስለዚህ ገባሩና ገበሬው በትጋት አሁን እኮ አንቶኖቭ አለ፣ አሁን እኮ ካቻማሌ አለ፣ አሁን እኮ መጓጓዣ አለ፣ አሁን እኮ የጦር መኪና አለ። የሚቸገሩ ሎጂስቲክ አይቸገርም። ያኔ ግን ሰው በሶ ይዞ ነፃነት የሀገሩን ነፃነት ለማስጠበቅ በሶ ይዞ ከሀገሩ ርቆ 1000 ምናምን ኪሎ ሜትር በእግሩ ጠጠር፣ እሾክ፣ ክረምት፣ በጋ ወንዝ እየመታው ወባ፣ ረሃብ፣ ስቃይ እያሰቃየው የሄደው አቤት የአባቶቻችን ውለታ! አቤት አሁን ፌስቡክ ላይ እንደሚሳደበው ሰው፣ ቴሌግራም ላይ እንደሚሳደበው ሰው፣ በቴሌቪዥን ወጥተው አፋቸውን እንደሚከፍቱባቸው ሰዎች እኮ አይደለም። አቤት ጽናት፣ አቤት ጉልበት፣ አቤት እምነት፣ አቤት መከባበር፣ አቤት ታላቅን መሪን አቤት የማክበር የመታዘዝ ምን አይነት ጸጋ ነው! ምን አይነት መታደል ነው! ምን አይነት ልብ ቢኖራቸው ነው! እስላም ከክርስቲያን፣ ኦሮሞ ከአማራ፣ ጉራጌ ከምናምን ሳይል ንጉሴ ብለው ንጉሰ ነገስቴ ብለው ሰንደቅ ዓላማዬ ብለው ሀገሬ ብለው እግዚኦ አቤት እንኳን ኢትዮጵያዊ እንኳን የነሱ ልጆች ሆንኩኝ እንኳን ለነሱ ወገን ሆኜ የምከራከር የምጮህ እንኳን አደረገኝ አምላክ። እንግዲህ ከዚህ የተነሳ የነበረውን ሁኔታ እንዲህ ተቀምጧል። የሚኒሊክ ጦር ከፊቱ የነበረው ምርጫ ከምሽጉ ድረስ ሄደው የጣሊያንን ጦር መውጋት ወይም በልዩ ልዩ ዘዴና ወታደራዊ ንቅናቄ የጠላትን ጦር ከምሽጉ እንዲወጣ ማስገደድ ነበር። የመጀመሪያው መንገድ ህዝብ ማስጨረስ ነው በሚል እነራስ መንገሻ በማስጠንቀቃቸው ጣሊያን ከምሽጉ የሚወጣበትን ቀን መጠባበቅ ጀመሩ። ሰራዊቱን እንሂድና ምሽጉ ድረስ ሄደን እናውጣ ከተባለ እነሱ መድፍ አላቸው፣ መትረየስ አላቸው፣ ምን አላቸው። ምሽጋቸውን ሳይለቁ ከሜዳ የሚመጣውን የኢትዮጵያን ጦርና ጋሻ ይዞ እየፎከረ የሚሄደውን ይጨርሱታል። በጎራዴ ብቻ የሚሆን አይደለም። የሚመቸው እንዲወጣ እናድርገው፣ ከምሽጉ ጣሊያን እንዲወጣ እናድርገው ብለው አዘዙ፣ መከሩ ማለት ነው። እነራስ መንገሻ የኢጣሊያ ከምሽጉ እንዲወጣ ዘዴ መዘየድ ተጀመረ። ተነጋገሩ። የሚኒሊክ ጦር ከምሽጉ እንዲወጣ የተዘየደው ነገር በኢጣሊያኖች የሚታመን በኢትዮጵያ ሰው በኩል የተሳሳተ መረጃ ለጣሊያኖች ማቀበል እንደ አንድ ዘዴ ተቆጠረ ማለት ነው። እንደ አንድ ዘዴ ተቆጠረ። ስለዚህ ጣሊያኖች ከምሽጋቸው እንዲወጡ፣ ይህም ሰው ደግሞ ኢትዮጵያዊ ናቸው። በፊት ለጀግናው የጦር አለቃ ለራስ አሉላ አባነጋ አማካሪና ራስ አሉላም ቀድሞ ለጣሊያን ይሰራ የነበረው ኋላ በወገኖቹ ላይ በሚደርሰው ግፍ መከራውን አይቶ ልቡ ወደ ሀገሩ የሸፈተና ከንጉሱ ጋር መታረቅ የሚፈልገውን ባሻ አውዓሎም የሚባሉትን ባሻ አውዓሎም አረጎት የሚባሉት ተመረጡ ማለት ነው። ባሻ አውዓሎም የስለላው ኤጀንቶን ዋና ኃላፊ ሆኑ። የትግራይ ሰው ናቸው እና ኤርትራ ድረስ እየሄዱ ይነግዱ የነበሩ ሰው ናቸው። እዛ በንግዳቸው በምናቸው ነው ያወቃቸው ጣሊያን። ስለዚህ ከመጡ በኋላ ከእቴጌ ጣይቱ ጋር አገናኟቸው። ባሻ አውዓሎም ከመጡ በኋላ ከእቴጌ ጣይቱ ምን አሉ? ንጉሱን ፊት ቃል ገቡና እቴጌ ጣይቱ ማዕድ አቀረቡ፣ እንጀራ አቀረቡ፣ ወጥ አቀረቡ። ባሻ አውዓሎምን አስማሏቸው። ይሄ የምንበላው ማዕድ እንደ ክርስቶስ ስጋና ደም ይሁንብን። ኢትዮጵያን ብትክድ፣ ንጉሱንና ሰራዊቱን ብትክድ እግዚአብሔር ይካድህ። ለኢትዮጵያ ውለታ ዋልላት። ጣሊያኖች ያምኗል። ሄደህ የተሳሳተ ወሬ ንገራቸዋል። እንግዲህ የሚኒሊክም ባንዳነቱን ለጠላት መሰለሉን ይቅርታ አድርገውለት
ባሻዋሎም አስምለው በስጋው ደግሞ በማዕድ አስምለው እቴጌ ጣይቱ ለጣሊያው ጄኔራል ሄዶ እንዲነግር አድርጉት። ምንድነው ሄዶ የነገረው ባሻዋሎም? ኢትዮጵያኖች በዕለተ እሁድ አንድ ባህል አላቸው። ኢትዮጵያኖች በዕለተ እሁድ አይዋጉም። ቤተ ክርስቲያን የመሳለም ልማድ አላቸው። ስለዚህ የጣሊያን ጦር የካቲት 23 የጊዮርጊስ ዕለት ሰንበት ስለሚውል የጣሊያን ጦር የዛን ቀን ይዘጋጅ። ምክንያቱም ሁሉም ቤተ ክርስቲያን ስለሚሄድ ወታደሩም ምግብ ፍለጋ ወዲያ ወዲህ ስለሚል ጦሩን መሰብሰብ ለንጉሱና ለኃላፊዎቹ ለሹማምንቱ አይቻልም። ብዙም ወታደር ደግሞ አክሱም ሄዶ መሳለም ስለሚፈልግ የቀረውን ምግብ ፍለጋ ስለሚንከራተት ንጉሠ ነገሥቱ ብቻቸውን ይሆናሉ። በጠዋት ማጥቃቱ ቢጀመር ድሉ ያለምንም ጥርጥር ለኢጣሊያ ነው ብሎ አሳመናቸው። ኧረ እባክህ አዎ ማላሉት ግጥም አድርጎ ማለላቸው። አለቀ። ያለ ባሻ አዋሎም አድዋ ድል ማድረግ አይቻልም። ባሻ አዋሎም ጣሊያንን ጉድ ሰሩት። እቴጌ ጣይቱና ንጉሠ ነገሥታቸው ታማኝ ሆነው የንጉሠ ነገሥቱን ይቅርታ አግኝተው ሄደው ነገሩት። ከዚያ የሚኒሊክ ጦር ደግሞ አድፍጦ እንዲጠብቅ ተነገረው። የሚኒሊክ ሰራዊት አድፍጦ ሲጠባበቅ አድሯልና አጸፋውን መለሰ። በዚህን ጊዜ ሚኒሊክና እቴጌ ጣይቱ የአድዋን ጦር በይፋ አስጀመሩ። መጀመሪያ ቅዳሴ ተቀድሶ በአድዋ ሥላሴ ሊቀ ጳጳሱ ግብፃዊው አቡነ ማቴዎስ ለወታደሩ ስርዓተ ቅዳሴው እንዳለቀ ተአምር ከተነበበ በኋላ እንደውም ተባሉ እባኮትን ያገኘውን ይብላ ሰራዊቱ፣ ይሄኛውን ጾም አይጹም ዘንድ የለም፣ ጾም አይሻርም። ታለቀ፣ ጾም አይሻርም። ባዶ ሆዱን ነው የኢትዮጵያ ጦር ወደ ውጊያ የገባው። ባዶ ሆዱን ገና እዛው እንግዲህ ቅዳሴው አልቆ ትንሽ እንደቆየ ነው ጣሊያን ጀምሯል፣ ውጊያ ጀምሯል ሲባል ንጉሱ ህዝቡን ፈቱት፣ ሰራዊቱ ተፈታ። በዚህ ጦርነት ላይ የምትሞቱ በሙሉ ሰማዕት ናችሁ፣ ቁጥራችሁ ከሰማዕታት ነው፣ ከቅዱሳን ነው። ሀገርን፣ ሃይማኖትን፣ ባህልን፣ ቋንቋን፣ ማንነትን ለማስከበር ስትሉ ዋጋ የምትከፍሉ ስለሆነ ስታውቁ በድፍረት ሳታውቁ በስህተት የሰራችሁትን ማይሰራ ኃጢአት እግዚአብሔር ይፍታችሁ ብለው ቡራኬ ሰጥተው ፈተው ለገነት ሙሽራ አድርገው ወኔ አስታጥቀው ነው የላኳቸው። የኢትዮጵያ ጦር በዚህ ምክንያት ነው የገባው። ጦርነቱ ልክ ሲፋፋም አዋሎምና ባሻ አዋሎምና ጓደኛቸው ወደ ወገናቸው ጦር ሲቀላቀሉ ነገሩ የገባው የጣሊያን መኮንን አዋሎም እያለ ሲጣራ ባሻ አዋሎምም ሰምቶ ዘዋልካዩ አዋእለኒ አለ። የዋልክበት አያውል እዛ ጥፋ ከዚህ ብለው አፌዙበትና ነኩት። እንዳሁኑ የወያኔ ትግሬ አይደለም። ይሄ ወያኔ ማለት ማን እንደሆነ ነገራቸዋል። ትግሬዎቹ እንዲህ ነው ኢትዮጵያን የታደጓት። ትግሬዎቹ እንዲህ ነው ተናበው ኢትዮጵያን የታደጓት። ጦርነቱ የተደረገው በኢትዮጵያ ምድር በትግራይ ምድር ላይ ነው። አያችሁ፣ ያለ እነዚህ መናበብ ያለ እነዚህ መነጋገር አልሆነም። ስለዚህ ጦርነቱ ተፋፋመ፣ ውጊያው ቀን ሙሉ ሆነ። ከምሽቱ 12 ሰዓት ላይ ድሉ በኢትዮጵያ ሰራዊት ተጠናቀቀ ማለት አለቅ። የሆነው ይሄ። ከዚያ የዓለም ታሪክ ተቀየረ። የካቲት 23 1888 ዓመተ ምህረት በሰሜኑ የሀገራችን ክፍል በኢትዮጵያ ምድር በትግራይ ክፍለ ሀገር አድዋ በሚባል ቦታ ላይ የዓለም ታሪክ ተቀየረ። በእሳት የተቀየረው የዓለም ታሪክ፣ በኢንዱስትሪ አብዮት የተቀየረው የዓለም ታሪክ አድዋ ላይ ደግሞ የሰው ልጅ ሁሉ እኩል ነው፣ ጥቁሮች ማሸነፍ ይችላሉ የሚል አዋጅ ታወጀ። የዓለም የፖለቲካ ስርዓት ተቀየረ። እልል በሉ እስቲ፣ እልል በሉ እስቲ፣ አጨብጭቡ እስቲ፣ አጨብጭቡ። የሰው ልጅ ሁሉ እኩል ነው፣ ገዢ ተገዢ የለውም። የቆዳ የከለር
ልዩነት አንዱን የበላይ አንዱን የበታች አያደርገውም። እንግሊዝኛ መናገር፣ ፈረንሳይኛ መናገር፣ ጣሊያንኛ መናገር፣ ቻይንኛ መናገር፣ ኦሮምኛ መናገር፣ አማርኛ መናገር፣ ግዕዝ መናገር አንዱን ከፍ አንዱን ዝቅ አያደርገውም። የሰው ልጅ በስላሴ አርአያና አምሳል የተፈጠረ ነው። ከተማረ ካነበበ መሪ መሆን ይችላል፣ ዶክተር መሆን ይችላል፣ ጦር አለቃ ሀገር ማለት ይችላል። ይሄ ነው የሆነው። ያ የሰው ልጅ እኩልነት ይሄ ዓለም በሙሉ ተመለከተ። በዓለም ላይ ያሉ ጥቁሮች በነጭ በላይነት ይገዙ የነበሩት በሙሉ አሃ ይቻላል እንዲያሉ ኢትዮጵያን ምልክት አድርገው የኢትዮጵያን ሰንደቅ ዓላማቸው አድርገው በየሀገራቸው የነፃነት ትግሉን አቀጣጠሉት። አጼ ሚኒሊክም የዚህ የድል መሪ ሆኑ። አለቀ። ለምንድን ነው ታዲያ አጼ ሚኒሊክ በኤርትራና በትግራይ ፖለቲከኞች የተጠመዱት? ይሄንን እንነግረዋለን። አጼ ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር። ይህን ጊዜ አበሻ እባካችሁ ሪፖርት እየመጣ ነው። እባካችሁ አንድ ጊዜ ታብ የረዶችን ሊጨርስ በእናታችሁ በማርያም አትክሰሱኝ። በማርያም በመቤቴ ሊጨርሳት ጨርሻለሁ። ይመራል ግን ምን አባቴ ላድርግ? በእናታችሁ በማርያም ሊጨርሳት በማርያም አትክሰሱኝ። ሁለተኛ አልመጣም። ቆይቼ ነው መጣው። ከዛሬ በኋላ አልመጣም። በእናታችሁ እና አኬ ንገራቸው። አኬ በማርያም ንገራቸው። አኬ በእናት አትክሰሱት በላቸው። ሪፖርት አያርጉ። በቃ የአንተ ልጆች ንገራቸው። አንዴ ጻፍ አድርግላቸው እዛ ቴሌግራም ላይ ሰራዊትህን አንድ ጊዜ ምን አባቴ ላድርግ? ልለምን እንጂ በማርያም እናንተ እስቲ 100,000 አድርጉት። እንግዲህ አጼ ምኒልክ ቶሎ ልበል እንግዲህ ምን አባቴ ላድርግ? ነፃነት የለኝም እኔም አባብዬ አልችልበትም። እንትን ነው። ለምንድን ነው የጠሏቸው? ለምንድን ነው የሚጠሉት? አጼ ምኒልክ ምን አድርጉ? ከዚህ በላይ ምን ያድርጉ? ምን ይፍጠሩ? ከዚህ በላይ ምን ያድርጉ? እነዚህኛዎቹ ለስበባቸው የሚሉት ጣሊያንን ካሸነፉ በኋላ ለምን ከመረብ ሄደው ኤርትራን ነፃ አላወጡም? ሁለቱን ትግሬዎች የትግራይ ህዝቦች ከፍለዋል ነው የከፈሉት። አጼ ዮሐንስ ናቸው። ጣሊያኖችን ወደፊት ያመጡት አጼ ዮሐንስ ናቸው። አጼ ምኒልክ 5 ወር ሙሉ ሄደው የትግራይ ህዝብ ላይ ሸክም ሆነው ሰራዊቶቻቸው የሚበላውን የሚጠጣውን የትግራይ ህዝብ ሆኑ። መሬቱ ባዶ ሆኑ። ከብቱ ባዶ ሆኑ። ያለ ዘር ያለ እህል ከዛ በላይ እንዴት ይቀጠላል? ከዚያ በላይ እንዴት እንሄዳለን? በቃ የእሳቸው ዓላማ ይሄ ነበር። በቃ አሳምነው አፈር ከደቼ አብልተው ነው የመጡት። ግን ቂሙ ይሄ ነው ወይ? አይደለም። አጼ ምኒልክ እዛ ጋር በመሄዳቸው እኔ ስሜ አሁን ዘመድኩን በቀለ ይባላል። የእኔ ስም ዘመድኩን በቀለ ይባላል። የእናንተን ስም ጻፉልኝ፣ በእናታችሁ የእናንተን ስም ጻፉልኝ። እኔ ዘመድኩን በቀለ እባላለሁ። ስሜ ዘመድኩን በቀለ ሆኖ የቀረው አጼ ምኒልክና ሰራዊታቸው እቴጌ ጣይቱና ሰራዊቶቻቸው አድዋ ላይ ሄደው ለእኔ ስለሞቱ ነው። እንደ ክርስቶስ ቤዛ ስለሆኑልኝ ነው፣ ስለሞቱልኝ ነው ስሜ ዘመድኩን የሆነው። በአማርኛ ማወራው፣ በአማርኛ ምጽፈው፣ በኦሮምኛ ማወራው፣ በኦሮምኛ ምጽፈው፣ በጉራግኛ ማወራው፣ በአፋርኛ ማወራው፣ በሶማሊኛ ማወራው፣ በከምባትኛ ማወራው፣ በሃዲይኛ ማወራው፣ በወላይተኛ ማወራው፣ በጌዶኛ ማወራው፣ በጋምቤልኛ ማወራው፣ ማወራው፣ በትግርኛ ማወራው። እኔ አድዋ ላይ አባቶቼ ስለሞቱልኝ ነው። እኔ ዘመድኩን እባላለሁ። ዘመድኩን በቀለ እባላለሁ። አንተ ቴዎድሮስ መንግስቱ የሚባል ሰው አገኘው። ቴዎድሮስ መንግስቱ፣ አማሃ ክብረት የሚባል ሰው አገኘው። ዝናሽ ታደሰ የምትባል ሰው አገኘው። ቅድስት አይቸው፣ ሃይማኖት አስቴር የምትባል ሰው፣ አማኑኤል የሚባል ሰው፣ ጌዲዮን የሚባል ሰው፣ አዲሱ የሚባል ሰው፣ ቃል ኪዳን የምትባል ሴት አገኘው። ሰላማዊት የምትባል፣ እንዳልክ የሚባል፣ ህሩይ ታደሰ፣ መሲ፣ ሶስና፣ ሙና ደመቀ፣ ሱራፌል፣ ባዩ፣ ሃና፣ ሰላም፣ ማርኮናል፣ ልጅ በለጠ፣ ክብሩ፣ ዘላለም፣ ተዋበች፣ ማህደር፣ አንተነ፣ አስቴር፣ ሸዋንግዛው፣ ለምለም፣ ቢንያም፣ ሂሩት፣ ወሰን፣ የውብዳር፣ አይናለም፣ ዮሐንስ፣ ሄኖክ፣ ግርማ፣ ኃይለ ገብርኤል፣
ኃይለ ገብርኤል፣ ብሩክ፣ ማሪዮ የሚባል የለም፣ ቅባቱ፣ አበባ ተምትም፣ ይሄ ሁሉ ተመልከት። ሀጎስ፣ ሙስጠፋ፣ ከድር፣ ዘርመጭት፣ ጦና፣ ጦሳ፣ ይሄ ሁሉ ስም የአድዋ ውጤት ነው። የአድዋ ውጤት ነው። ጅማ፣ ወለጋ፣ ሐረርጌ፣ አፋር፣ አሳይታ፣ ጎንደር፣ ጎጃም፣ ትግራይ፣ አዲግራት፣ ክልተ አውላሎ፣ አርባ ጉጉ፣ ሰሜን አቸፈር፣ ደቡብ አቸፈር፣ አበጎዬ፣ ጠጣብሴም፣ ይሄ ሁሉ የአድዋ ውጤት ነው። አድዋ ላይ አባቶች ሄደው ስለሞቱልህ ስለወደቁልህ ነው። ሚኒሊክ ባይመራው ኖሮ አይሆንም ነበረ። ሚኒሊክ ጀግና ነው። ሚኒሊክ የዓለምን ታሪክ የቀየረ ነው። ሚኒሊክ የዓለምን የፖለቲካ ስርዓት ድምጥማጡን ያወጣ ነው። ሚኒሊክ የሚከበር ነው። ሚኒሊክ ሌሎች እኛ ሃይማኖት ስላለን እግዚአብሔር ስላለን እንጂ ሌሎች እንደ አምላክ የሚያዩት ነበር። ሌላ ሃይማኖት የሌለው እግዚአብሔር የሌለው ቢሆን ኖሮ ሚኒሊክ የምድር አንድ አማልክት እንደ እግዚአብሔር እንደ ፈጣሪ ይታይ የነበረ ነው። እኛ ግን ሚኒሊክ የሚባል ሰው ኢትዮጵያዊ ፍጡር ጀግና፣ ፈሪሃ እግዚአብሔር ያለው ሃይማኖት ያለው ባለማዕተብ ክርስቲያን፣ ደግ ክርስቲያን፣ እስላም የሚወድ ደገኛ ንጉስ ነው ሚኒሊክ ማለት። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ አይባለው። እኔ ስምህ ያንተ የእያንዳንድ ስም እዚህ ጋር ቅድም የጻፋችሁት አልነበር? ባላቶሊ፣ ስታላቶሊ፣ ምንኮቺኒ፣ ምናምቺኒ ተማም ይሄ ነበረ ስማችሁ። ስማችን እንደዛ ነበር። አሁን ይሄን ስትጠሩኝ እኔ ወይ ባላቶሊ ምናምን ትሉኛላችሁ። እኔ ደግሞ ኮመስታሬ ባቢል እላችሁ ነበር። ቋንቋዬ ይለወጣል፣ ባህሌ ይለወጣል፣ ሃይማኖቴ የሮም ካቶሊክ ይሆን ነበር። ኢትዮጵያ ኦርቶዶክስ አልሆንም ነበር። አለቀ። በማንነታችን በምንነታችን እንድንኮን በራሳችን ቀለም በራሳችን ማንነት እንድንኮን አድዋ ማለት ይሄ ነው። ሌላ ትርጉም የለም። ለምንድን ነው ታዲያ ፖለቲከኞቹ የጠላቸው? ይችን እነግራቸዋለሁ። አፄ ምኒልክ ካሸነፉ በኋላ ምርኮኞቹን ሰበሰቡ። ማንን? ከሊቢያ የመጡትን፣ ከኤርትራ የመጡትን፣ ከትግራይ የነበሩትን ባንዳዎች ሰበሰቡ። የጣሊያንንም ጦር ሰበሰቡ። እነዚህን የጣሊያን ጦር ምርኮኞች መጡ። የጣሊያን መንግስት፣ የጣሊያን ሊቀ ጳጳስ፣ የሮሙ ሊቀ ጳጳስ ደብዳቤ ለምኒልክ ጻፉ። ሂዳችሁ ኢትዮጵያን ውረሩ እንዳላሉ፣ በመስቀል ታንክና ጦሩን ባርከው መድፉን እንዳላኩ፣ ክርስቲያን መንግስት ሆነው ክርስቲያኒቷን ኢትዮጵያን እንዳልደፈሩ ማሸነፋችን ሲታወቅ ለሚዬ ምኒልክ ደብዳቤ ጻፉ። የጣሊያን መንግስት፣ የሮም መንግስት ጌም ነው። ጌሙን አሸነፉ። በቃ እነሱ ጨዋዎች ናቸው፣ የሰለጠኑ ናቸው። አውሮፓ የሰለጠነ ነው። ካሸነፈ አሸነፈ ነው፣ ከተሸነፈ ደግሞ ተሸነፈ ነው። አለቀ። እጅ ይሰጣል። አለቀ። ጣሊያኖች እጅ ሰጡ። እጅ ሲሰጡ ምን አረጉ? ለአሸናፊው ነው የጻፉት። ተሸንፈናል፣ የሞተው ሞቷል፣ ያለፈው አልፏል፣ ሙከራችን አልተሳካም። ስለዚህ እባክዎትን እርሶ ክርስቲያን ኖት፣ ያውም የእመቤታችን ወዳጅ ኖት፣ በምርኮ በእጆቾትን ያሉትን ክፉ አያድርጉባቸው፣ አትግደሏቸው ማለት ነው። እርግጥ ከእናንተም ብዙ ሞቷል፣ ከእኛም ሞቷል። ነገር ግንስ እነዚህ ወታደሮች ሚስት አላቸው፣ ልጅ አላቸው፣ እናት አላቸው፣ እህት አላቸው፣ ወንድም አባት አላቸው። እባክዎት ንጉሠ ነገሥት ሆይ እነዚህን ምርኮኞች ይላኩልን ብለው ደብዳቤ ጻፉላቸው። የእመቤታችን ስም ስለተጠራ እሺ አሉና እነዛን አብልተው አጠጥተው ላኩ። አንሄድም ብለው የቀሩ አሉ። ጣሊያኖች አንሄድም ብለው እዛ ሰባራ ባቡር አካባቢ የቀሩ አሉ። አለቀ። ይችን የመሰለች ደግ ሀገር፣ ይህን የመሰለ ሃይማኖተኛ ህዝብ፣ ይህን የመሰለ ሐዋርያዊ ወንጌላዊ የሆነ ህዝብ ጥለን አንሄድም፣ የበደልነውን የገደልነውን እኛን ይቅር ያለውን እኛ ጥለነው አንሄድም ብለው ወልደው ከብረው ኢትዮጵያዊ ሆኖ የሞቱ አሉ። ከኤርትራ ከምን የመጡትን ግን ምን አደረጉ? ፍትሐ ነገሥቱ የሀገር ክደት አሁንም በኢህአዴግም በደርግም በአብይ መንግስትም ኢትዮጵያ ህግ መሰረት ከኤርትራና ከትግራይ የመጡትን ለጠላት ባንዳ ሆኖ ያገለገሉትን ከጠላት ጋር ሆኖ የተዋጉትን በፍትሐ ነገሥቱ መሰረት ይገደሉ። ዝቅ ብሎ ባታ መጧቸው፣ አዩቸው።
ለነዚህ ራርቼ እነዚህን አልገልም፣ ባይሆን ቅጣታቸውን ልቀንስ፣ በህይወት ይኑሩ፣ ማስተማሪያ ይሁኑ። ግራ እጃቸውንና ቀኝ እግራቸው ተጉልበታቸው ጋር ቆረጥ ይደረግ፣ ጎመድ ይደረግ፣ እጃቸውም ከዚህ ጋር ጉንድሽ ይደረግ። ከዛ ትውልድ ያቸው እኔ ባንዳ ነበርኩ፣ ባንዳ ስለነበርኩ ግራ እጄንና ቀኝ እግሬን አጥቻለሁ፣ ስለዚህ በእኔ ተማሩ ብለው በህይወት ይኑሩ። ዘር ተክተውም ይለፉ፣ ከገደልናቸው ማስተማሪያ አይሆንም ብለው የርህራሄ ጥግ አሳይተው የሞት ፍርድን ወደ ጉንድሽ ወደ እጅ መቁረጥ ስርዓቱ ህጉ በዛ ጊዜ ስለሚፈቅድ አደረጓቸው። ስለዚህ እነዚህ እጅ እግራቸው የተቆረጠ በኤርትራና በትግራይ የቀሩት ባንዳዎች እነሱ ሚስት አገቡ፣ ወለዱ። ከዛ ልጆች ወለዱ። ልጆቻቸውን ማን ለቅሞ ወሰደ? ጣሊያን ወሰደቻቸው፣ አውሮፓ ወሰዷቸው። ከዛስ ጸረ ሚኒሊክ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ አማራ ትምህርት ልጆቻቸውን ጋቱ። እነዛ ልጆች ልጆቻቸውን ጋቱ። ይሄ የባንዳ ልጅ መሳሪያ ተሰጠው፣ እውቀት ተሰጠው፣ ምን ተሰጠው፣ አመጧቸው። ከዛ ግማሹን ጀባ አድርገው ኤርትራ፣ ግማሹን ትግራይ ወያኔ አድርገው አስገቡ። እነዚህ የባንዳ የልጅ ልጆች እጃቸው እግራቸው የተቆመጠ የኢትዮጵያን ጦር የወጉ እንደነ ባሻ አዋሎም ጠላትን ትተው መጥተው ከኢትዮጵያ ጎን ያልቆሙ የባንዳ ልጆች የልጅ ልጆች እድል ቀናቸው፣ በለስ ቀናቸው። ኢትዮጵያና የኢትዮጵያ የሆነውን በሙሉ አወደሙ። የአያታችንን እጅ እግሩን ቆርጧል ያሉትን አጼ ሚኒሊክን ጭራቅ አድርገው ሳሉ። ለኦሮሞዎቹ አስቀጸሏቸው። እኛ እንኳን ቢያቅተን እናንተም እንዲያርጉ አሏቸው። እንደውም ኦሮሞዎቹ በደንብ እንዲሰማቸው እናት የሆኑትን ለኦሮሞ ቅርብ የሆኑትን ከኦሮሞ ጋር የሰሩትን ሀገረ መንግስታቸውን ለኦሮሞ አደራ ሰጥተው ወደ ትግራይ የሄዱትን አጼ ሚኒሊክን እንዲጠሏቸው አደረጓቸው። እንዲጠሏቸው አስቀጸሏቸው። የተቆረጠ ጡት አጼ ሚኒሊክን የተቆረጠ ጡት እዛ አሩሲ ላይ የኤርትራው ማነው ስሙ ይሄ ተስፋዬ ገብረ እባብ ሞተ። መቼም እሱ ሰው ይሞታል፣ ሞተ። ተስፋዬ ገብረ እባብ እሱ ድርሰት ደርሶ እና አብይ አህመድ እና አባዱላ ገመዳ እነ ለማ መገርሳ እነሱን አስቀጽለው ኤርትራውያኑና ትግሬዎቹ ወያኔና የሻቢያ ልጆች እነዚህን የኦነግና የኦህዴድ ልጆች ያሳደጓቸውን ልጆች ኦሮሞ አማራን እንዲጠላ፣ አማራ ኦሮሞ እንዲጠላ እነሱ ኦሮሞና አማራን አፋጅተው ሊኖሩ ይሄንን ፕሮጀክት ቀርጸው ሐውልት ቀርጸው ሰጡት። ይሄ ደግሞ የኦሮሞ ወጣት ጧት ሲነሳ 4ኛ ክፍል ላይ መጽሐፉ ላይ ሚኒሊክ ጡት ቆረጠ፣ አርመሙራ ቅብጥሮ ምናምን የሚለውን አሳዩት። ሚኒሊክ ለኦሮሞ ያደረገውን ያመጣውን የሰራውን ደበቁበት። አባጅፋርን አክብረው ሚኒሊክን ይጠላሉ። አባጅፋርን ከፍ ያደረገ አባጅፋርን ከሚኒሊክ ጋር ተስማምተው እንዲኖሩ ያደረገውን አስጠልተው ለያይተው ያው አስቀጽሏቸው። አሁን ዛሬ የኦሮሞ ኤሊት ነን የሚሉት የትግሬ የባንዳዎቹ እነዚህ እንትን ያመጡትን ይዘው ዛሬ አማራ የሚባል ቡድን ነገድ፣ ኦርቶዶክስ የሚባል ሃይማኖት ጠላት ነው ብለው አስያዟቸው። ለዚህ ነው አሁን ከኦሮሚያ ምድር ኦርቶዶክስ የሚባል ጠፍቶ የሚሽን ልጆች የፕሮቴስታንት የካቶሊክ እና የእስልምና እምነት ብቻ እንዲኖርበት ኦርቶዶክሳዊነት ከኢትዮጵያዊነት ጋር የተያያዘ ስለሆነ ቀለም ስላለው የራስ ነገር ስላለው ከዚያ ይልቅ ፕሮቴስታንቱ ለአውሮፓ ያደላል፣ ለምዕራቡ እስልምናው ለአረብ ያደላል፣ ለአረቡ ኦርቶዶክሱ ግን ኢትዮጵያዊ ነው፣ ሀገር በቀል ነው። ስለዚህ ይሄንን ማጥፋት የሚችሉት እነዚህን የሚልኳቸው ሰዎች ደግሞ ከዛ ስለሆነ እነሱን አምጥተው ስልጣን ላይ ያደርጓቸው። ለዚህ ነው የሚጠሏቸው እንጂ ሌላ አጼ ሚኒሊክ የበደሉት ያጠፉት ነገር የለም። ያጠፉት ነገር የለም። ሀገር ነው የታደጉት። የህዳሴ ግድብን ማን ሰራው ሲባል መለስ ዜናዊ። እንትንም ማን ሰራው? አብይ አህመድ። የጋምቤላን ድልድይ ማን ሰራው? መንግስቱ ኃይለማርያም። የአዲስ አበባ ዩኒቨርሲቲ ማን ሰራው? አፄ ኃይለ ሥላሴ። የአድዋን ድል ማን አመጣው ሲባል
ገረሱ ዱኪ ወገብ ይቆረጣል። የኮዬ ፈጬን ኮንዶሚኒየም ማንሰራው አብይ አህመድ። የኮሪደር ልማቱን ማናመጣው አዳነች አቤቤ። የአድዋን ድል ማናመጣው እንጂ የኦሮሞ ፈረሰኛ ነው። አጼ ምኒልክ ተኝተው ነበር። እሳቸው ዋሻ ነው ተኝት። ትግሬዎቹ ናቸው የሚነግሯቸው እነዚህ የባንዳ ልጆች። አጼ ምኒልክ በዛን ጊዜ የሆነ ዋሻ ነበር፣ እዛ ውስጥ ገብተው ተኝተው ፈርተው። አይ ባንዳ። አንዴ በእናታችሁ አንዴ ኮፒ ሊንክ ሼር አድርጉ። ችንማ ልናገር ተው እንጂ ታፕ እንደዚህ አይቻልም። ይሄ መደበቅ የለበትም። ይሄ መሸፈን የለበትም። ጡትን ማንቆረጠ አጼ ምኒልክ፣ እንትን ማንቆረጠ አጼ ምኒልክ፣ እግር ማንቆረጠ አጼ ምኒልክ፣ እንደዚህ ማንቆረጠ አጼ ምኒልክ። አድዋ ማን አሸነፈ? እንጃ አባቴ። የለም ምን አላውቅም። የለም ምኒልክ የኢትዮጵያ ጦር እንደዚህ ነበር። ኢትዮጵያ ሀገሩን ይወዳል። ኢትዮጵያ ምስጋና ለአድዋ ጀግኖች፣ ምስጋና ለአድዋ ጀግኖች። መለስ ዜናዊ፣ ለገሰ ዜናዊ የሚባል ሰው ስሙን እንደያዘ እንዲሞት ያደረጉ ምስጋና ለአድዋ ጀግኖች፣ ምስጋና ለአድዋ ጀግኖች። ደብረ ጽዮን ገብረ ሚካኤል የሚባል ጸረ አማራ፣ ጸረ ኦርቶዶክስ፣ ጸረ ኢትዮጵያ ኃይል ስሙን እንደያዘ ትግራይ ውስጥ እንዲቀመጥ ያደረጉ ምስጋና ለአድዋ ጀግኖች። ለምዬ ምኒልክ ጌታቸው ረዳ የሚባል ጸረ ኢትዮጵያ፣ ጸረ አማራ አሁንም እንትኑ እንዲቀመጥ ያደረጉ ምስጋና ለምዬ ምኒልክ። አረጋ ከበደ የሚባል ዘሩን ወገኑን የሚጠላ ሰው ዛሬ ስሙን አረጋ ብሎ ይዞ እንዲኖር ያደረጉ ምስጋና ለአጼ ምኒልክ። ብርሃኑ ጁላ የሚባል አገሩን ወገኑን በድሮን የሚደበድብ ገበሬ የሚገድል የሚያስር ስሙ ብርሃኑ ጁላ ሆኖ እንዲቆይ ያደረጉ ምስጋና ለአድዋ ጀግኖች። ጃዋር መሐመድ ለሚባል አበጣባጭ አብይ አህመድ ለሚባል ነፍሰ ገዳይ ስሙ አብይ አህመድ እየተባለ እንዲኖር ያደረጉ ስሙ እንዳይቀይር ማንነቱ እንዳይቀየር ያደረጉ ምስጋና ለአድዋ ጀግኖች። እነ ሙስጠፋን፣ እነ ሸረፋን፣ እነ አህመድን ጀበልን ስማቸው እንዳይቀየር አንቶሎኒ ባቶሎኒ እንዳይሆኑ ያደረጉ ምስጋና ለአድዋ ጀግኖች። ኬንያ ብትሄዱ ስሙ ክርስቶፈር ምናምን፣ ደቡብ አፍሪካ ብትሄዱ ጋና ብትሄዱ ምናምን ነው። ኢትዮጵያ ስትመጣ ግን ስም ማን ነው ሲባል እኔ ቀጄላ ነኝ ይላል። ቀጄላ ነኝ ይላል። ማን ነው ቀጄላ ሆነ እንድትቀር ያደረገ ሲባል አባገዳ ነው ይላል። ይሄ ጥሩ አይደለም በእውነት እና ይሄ ለእናንተም ጥሩ አይደለም። እምዬ ምኒልክ አጼ ምኒልክ አድዋ አሁን ተሸፍኗል። የባንዳ ልጆች ስልጣን 27 ዓመት ይዘው ከዚያ በኋላ ባንዳዎቹ ያስቀጸሏቸው 6 ዓመት ይዘው አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁለቱ ፍዳቸውን እየበሉ ነው። ጣሊያን ራሷ ተገርማለች። እኔ ምን አረኳችሁ ከዚህ በላይ? ሁለተኛም ስመጣ ጳጳሱ ተነስቶ እኔን የሚያወግዘው አርበኞቹ ሁሉ ጫካ የገቡት ምን እኔ ቆይ ከአብይ በላይ ከኦሮሞማ በላይ ምንድን ያረኳችሁ ብያለች። ጣሊያን ራሷን በቀደም ጉባኤ አድርገው ምንድን ያረግናቸው እኛ? ምንድን ያጠፋናቸው እኛ? ምንድን በቃ የጣሊያንን ባንዲራ አደረግን፣ የኢትዮጵያ ባንዲራ አወረድን። ይሄው አሁንስ እንደዛ አይደል ሊሆኑ? ምንድን ያደረግናቸው? የአጼ ምኒልክን ሐውልት አውርደን ቦታውን አፈረስን። ይሄው አንድ ሰው እዛ አካባቢ እንዳይመጣ አደረጉ እነሱ ራሳቸው ኢትዮጵያውያኑ። ምንድን ነው ስህተታችን? ምንድን ነው? በቃ ምኒልክ አሸንፎናል፣ እንዴት እንበቀለው፣ እንዴት ስሙን እናጥፋው ስንል
እንደዚህ አይነት ልጆች አሏቸው ወይ? እንደዚህ አይነት ልጆች ተፈጠሩላቸው ወይ? ለካስ ኦሮሞ እንደዚህ ነው። ለካስ የኦሮሞ መንግስት እንደዚህ ነው። ለካስ የትግሬ መንግስት እንደዚህ ነው። በደንብ እንትን መያዝ አሁንም በደንብ አውጥተን ማስተማር በደንብ ማስያዝ አለብን የሚል ስብሰባ ምክር ያደረጉ ይመስላል። ግን አድዋ ፀሐይ ነው፣ ሚኒሊክ ፀሐይ ነው። የሚኒሊክ ታሪክ የአድዋ ታሪክ አይጋረድም። ፀሐይ የምትጋረድበት ጊዜ አለ፣ የምትጋረድበት ወቅት አለ። እሱም ክረምት ነው፣ የመከራ ጊዜ፣ የጭቃ ጊዜ ነው፣ መሬት በቀዘቀዘች ጊዜ ነው። ያን ጊዜ ደመናው ይከማችና ኃያሏን ፀሐይ፣ አቃጣዩን ፀሐይ፣ ብርሃኗን ፀሐይ ይጋርዳል። ደመና እንደ ብረት አይደለም። ደመና እንደ እንጨት አይደለም። ደመና እንደ ግድግዳ አይደለም። ደመና እንደ ጥጥም አይደለም። ደመና የሚታይ የማይጨበጥ ነገር ግን ፀሐይን የሚጋርድ ነው። ይታያል፣ ተራራ ይመስላል፣ ጥጥ ይመስላል፣ ቁልል ይመስላል። ፀሐይን ይጋርዳል። ለጊዜው ነው። ፀሐይ ስትበረታበት ገለል ይላል። አሁንም ኢትዮጵያ ያለችበት ሁኔታ አድዋ ሚኒሊክም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ያለችው እንደዛ ነው። ደመናን የከበባት ፀሐይ ኦርቶዶክስን፣ ፀሐይ ኢትዮጵያን፣ ፀሐይ ሚኒሊክን፣ ፀሐይ አድዋን የጋረደው ደመና ነው። ቁልል ደመና፣ ታንክ ያለው የሚመስል ደመና ራሱ አይታችኋል። አንዳንዴ መድፍ ይመስላል፣ አንዳንዴ ሚሳኤል ይመስላል፣ አንዳንዴ ጭራቅ ይመስላል፣ አንዳንዴ ፈረስ ይመስላል፣ አንዳንዴ ምን ይመስላል። አሁንም ኢትዮጵያ ውስጥ ያለው ደመና እንደዛ አይነት ነው። መድፍ አለው፣ ሚሳኤል አለው፣ ወታደር አለው፣ ሰራዊት አለው፣ ይታያል፣ ውር ይላል። የአድዋ በዓል እንዳይከበር አድርጓል። ዛሬ ወደ ሚኒሊክ አደባባይ እንዳይመጣ አድርጓል። የኢትዮጵያ ባንዲራ እንዳይታይ አድርጓል። በጉልበት በኃይል በጦር ሰራዊት ብዛት አድርጓል። በእናታችሁ ልጨርስ። በእናታችሁ እየተከሰስኩ ነው። በእናታችሁ ጨርሻለሁ። በእውነት አይለምደኝም። ሁለተኛ የባንዳ ልጆች በመድኃኒዓለም የባንዳ ልጆች በአክሱም ሲሆን በአባ ገዳ ይዣችኋለሁ። ኦሮሞዎች በአባ ገዳ በእናታችሁ አንዴ በእናታችሁ በእናታችሁ በአክሱም ሲሆን ባዴ ማርያም በእናታችሁ በአቡነ አረጋይ ግድ የለም። ሁለተኛ አይለምደኝም። ዛሬ ዝም ብዬ ልናገር ብዬ በእናታችሁ አትክሰሱኝ። በእናታችሁ በማርያም እንደው በአላህ ይዣችኋለሁ። ታፕ እናንተ ሼር ኮፒ ሊንክ እኔ ልቤን ተናግሬ ይውጣልኝ። የልቤን ተናግሬ ዛሬ የአብይ አህመድ ጦር ፖለቲካው ተለይቷል። ኦርቶዶክስ ዛሬ በመሪዎቿ ተደፍጥጣለች። መሪዎቿ ሽንታም ፈሪ ሆነዋል። የአቡነ ጴጥሮስን ፈለግ የሚከተሉ ጠፍተዋል። ስለዚህ ቤተክርስቲያኒቷም አንደር ኮንትሮል ይላል ሱሬ ሲነግረኝ፣ በቁጥጥር ስር ውላለች። ዛሬ ሀገረ መንግስቱን ፕሮቴስታንት እምነት ተከታዮችና የእስልምና እምነት ተከታዮች ይዘዋታል። ዛሬ የኦርቶዶክስ ድምጿን የኦርቶዶክስ ምዕመናን የኦርቶዶክስ ቤተክርስቲያን ውስጥ ድረስ ተገብቶ የሚደፍሩ ፖሊሶች፣ ወታደሮች ተፈጥረዋል። የሚገሉ፣ የሚያስሩ፣ የሚደበድቡ ተፈጥረዋል። በቃ አለቅ እና ዛሬ ደመና ሆነዋል። አስፈሪ ናቸው ሲያዩዋቸው። ዛሬ ወደ ሚኒሊክ አደባባይ ለመምጣት ሰሜን ሆቴል ጋር ዝግ ነው፣ ራስ ደስታ ጋር ዝግ ነው፣ አትክልት ተራ ጋር ዝግ ነው፣ ቸርቸር ጎዳና ላይ ዝግ ነው፣ ሪበከንቱ ላይ ዝግ ነው፣ ራስ መኮንን ድልድይ ጋር ዝግ ነው፣ ሀብተ ጊዮርጊስ ድልድይ ጋር ዝግ ነው፣ አፍንጮ በር ጋር ዝግ ነው። ወደ ጊዮርጊስ ለማስቀደስ ወደ ጊዮርጊስ ለመምጣት አይቻልም። ዛሬ ሚኒሊክ አደባባይ ብሎ መጥራት አይቻልም። አድዋ 00 አሉት። አድዋ 00 አሽሙራም የመንደር ሴት ልጆች እኮ ናቸው በእውነት እነዚህ የቁጭራ ሰፈር አሉ አይደል የሚሰዳደቡ መሪዎቻችን። የመንደር ሴት የቁጭራ ሴት አድዋን ማዋረዳቸው ነው በእነሱ ቤት። አድዋ 00 አንቺም 00 አለያ ትግሬው ተዘፋኝ ደግሞ አንቺም 00 እኔም 00 አለና ወያኔም 00 ብሏት እሱ ሄዶ መቶኛ ሆነ ቁጭ አለ። አናት አለ ቁጭ አለ። በኋላ
እንትን አለ ማለት ነው። አድዋ 00 አሉት። አድዋ 00 የሚኒሊክን ሐውልት የሚኒሊክ አደባባይ ላለመጥራት ላለመያዝ፣ በዛ አካባቢ ህዝብ እንዳይሰበሰብ ፕራውድ እንዳያደርግ፣ አባቶቹን እንዳይዘክር፣ ኢትዮጵያን ከፍ ብሎ እንዳይዘምር፣ ባንዲራዋን ሰንደቅ ዓላማዋን እንዳያውለበልብ፣ ወኔ ሐሞት ኢነርጂውን እንዳይተካ፣ በአመት እንዳይታደስ፣ አዎ ሀገሩን የሚከላከል ሀገሩን የሚወድ ትውልድ እንዳይፈጠር ስልብ የሆነ እንደ ሴተኛ ዳሪ ቤት እንደ ዳንስ ቤት ምሽት በዲም ላይት የሰከረ ትውልድ እንዲፈጠር መብራት አውሮፓ ዛፍ ላይ የሚደረገው የገና ሰሞን ነው። ክረምቱን ለማሳለፍ ኢትዮጵያ ዛፉ ሁላ በዲኮሬሽን ላይት አመት እስከ አመት በእውነት ወኔ ቢስ እንዲሆን ሱሪውን ዝቅ ያደረገ ትውልድ፣ ቀበቶውን ፈቶ የሚሄድ ትውልድ፣ የመቀመጫው አንጓ እየታየ የሚሄድ ትውልድ፣ ጫት የጨረሰው ሲጋራ የጨረሰው ሐሺሽ የጨረሰው ካለ ዝሙት ሌላ የማያስብ ከሴት መተኛት እንደ ጀግንነት የሚቆጥር ሐሞቱን፣ ጉልበቱን፣ መቅኔውን፣ ወገቡን ጨርሶ የደረቀ ጣውላ መስሎ የሚሄድ እንደ ፍየል ጫት ሲያኝክ የሚውል ጥርሱ የሻገተ በጫት ሚስቱን መሳም የማይችል ልጆቹን አቅፎ መሳም የማይችል ከሰው መቀላቀል የማይችል ነውረኛ ሀገር ምንድነው ሰው ምንድነው የሚል ስልጣን ሲሰጠው ቦታ ሲሰጠው እንኳን ያለ ገንዘብ ያለ ጉቦ የማይንቀሳቀስ ኧረ አይኔ ውስጥ እንትን ገባብኝ ሲል ስንት ከፍለኛለህ የሚል የጋሽንትና ቤት በኩል ነው ስንት ትከፍለኛለህ የሚል መንገድ የማይጠቁም ከአይን ውስጥ ቆሻሻ ትንኝ ለማውጣት ክፈለኝ ብሎ የሚደራደር የራስህን ዕቃ አውርደህ ቤትህ ለማስገባት ስትል ዕቃውን ከገዛህበት እጥፍ 30-20 ሺህ ብር የሚጠይቅ ደፋር፣ ትህትና የሌለው አረመኔ፣ ጨካኝ ትውልድ እንዲያፈራ የቀደመ የታሪክ ትምህርቱን ወያኔ ያጠፋችሁ ከዩኒቨርሲቲ የታሪክ ትምህርት የሚባል የለም ማለች በቃ እስክስታ የኦሮሞ ነው የሚል ትምህርት አመጣች። በላይ ዘለቀ ኦሮሞ ነው። አክሱም ማለት አካሱማ ማለት ነው ኦሮሞ ነው አለቀ። ከረን ማለት ከራን ማለት ነው ኦሮሞ ነው። ሲሲሊ ማለት ኦሮሞ ነው። ሚኒሶታ ማለት ሱታ ማለት ነው። ሚኒሱልታ ማለት ነው ኦሮሞ ነው። ዋሽንግተን ማለት ዋንሰን ገተን ማለት ነው ያንሰው ነጣ ኦሮሞ ነው። ማሊ ማለት ምንድነው ማለት ነው ኦሮሞ ነው። ኬንያ ማለት ኬኛ ማለት ነው ኦሮሞ ነው። ጨረቃ ማለት ቡርቃ ማለት ኦሮሞ ነው። በቃ እንደዚህ ነው በቃ ምንም ነገር ሁሉ ይሄው ምድሩን ይሄው ሰማዩን ቢባል የማይጠግቡ የማይረኩ ትውልድ ተፈጠረ። ይሄ ትክክል አይደለም። ስለዚህ አድዋን መቅበር አድዋን ማድረግ አይቻልም። አሁን ምን ተፈጥሯል? አዎ የሚኒሊክ ልጆች፣ የአድዋ ልጆች፣ የጀግኖቹ ልጆች የዓለምን ታሪክ የለወጡ አንገታቸውን ደፍተዋል። የባንዳ ልጆች ቦታ ይዘዋል። አሁን የትግራይ ልጆች እንመልከት። የትግራይ ልጆች በሚገርም ሁኔታ እንባና ሳቅ ናቸው። አሁን የትግራይ ልጆች እንባና ሳቅ ላይ ናቸው። እንደዚህ ናቸው ነው የሚሉት የትግራይ ልጆች። በቃ ለምን አሁን በአድዋ እንመልከት። ይሄ ኦሮሞዎቹ አሁን ስልጣን ላይ ያለው የኦሮሞ ሚኒሊክን ስለሚቀጠቅጥላቸው አድዋን ስለሚቀጠቅጥላቸው ይላሉ። ከዛ ወስዶ ደግሞ እነሱን አፈር ቀድሜ ሲያበላቸው ጌታቸውና ደብረጽዮን እያለ ሲያናቅሳቸው ይላሉ። ስቃው ሳይጨርሱ ለቅሶ ይለቅባቸዋል። እንባና ሳቅ ማለት ነው።
ሚኒሊክ ሲሰደብላቸው፣ አድዋ ሲሰደብላቸው፣ ታሪካቸው ሃይማኖታቸው እርግጥግጥ ሲያደርጉላቸው አማራን ከመጥላት ኦርቶዶክስን ከመጥላት አማራን ከመከዝ የተነሳ ይላሉ። ወዲያው ደግሞ ጆሮቸውን ሲላቸው ደግሞ ይላሉ። እንዳይተዉት እዚህ አማራውን እየቀጠቀጠላቸው ነው። እንዳይቀርቡት እነሱንም አፈር ከደቼ እያበላቸው ነው። አሁን ደግሞ ጦርነት እየደገሰላቸው ነው። ኤርትራና ኢትዮጵያ ቢጣሉ ጦርነቱ የሚሆነው ትግራይ ላይ ነው። የኢትዮጵያ ወታደር የሚሄደው የሚያርፈው ትግራይ ላይ ነው። ድቅቅ ያደርገዋል። ድቅቅ ከዚያ ሴቶቻችን ተደፈሩ እንደዚህ የሆነ ምናምን ይላል። ስለዚህ መፍትሄው የሚይዙትን አሳጥቷቸዋል። አቤት ትግሬ የገባበት መከራ፣ አቤት ትግሬ የገባበት ፍዳ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ አሁን በእውነት እንትናቸውን እያየሁ ነው። አሁን ቻናሎቻቸውን አውቀዋለሁ እና ቻናሎቻቸውን ሳይ እገሌ የሚባል ሞተ፣ የአማራ የሆነ ሰው ሞተ ሲባል ተቀነደሸ ምናምን ዋይ ይላሉ። ደስ ነው የሚላቸው። ሚኒሊክ እንደዚህ ምን አድዋ አልተከበረም ይሄው ባንዲራ አልወጣም ምናምን ሲባል አሰብራቦ ይላሉ። ማንንም አይመሰግኑት። ይሄ የከለከለውን ፓርት ከሱንም አብሮ ይቀነድሻል ማለት ነው። እና ወይ ሳቁ ወይ አልቅሱ የትግራይ ልጆች፣ ወይ ሳቁ ወይ አልቅሱ። ግን ታሪክ ይቀየራል። በኢትዮጵያ ታሪክ እንደዚህ ሆኖ ያውቃል። በዮዲት ጉዲት ጊዜ ኢትዮጵያ 40 ዓመት ደቃለች። ንጉሠ ነገሥቷ ከአክሱም ተነስቶ ተሰዷል። በመራ ቤቴ አድርጎ ዝዋይ ገብቷል። ከ40 ዓመት በኋላ የኢትዮጵያ መንግስት ጸንቷል። የዮዲት ጉዲት ስትሞት ማለት ነው። ግራኝ አህመድ በተነሳ ጊዜ የኢትዮጵያ መንግስት ተንከራቷል፣ ሞቷል፣ ወድቋል፣ ተነስቷል። ከ15 ዓመት በኋላ ወደ መንበሩ ተመልሷል። ጣሊያን መታ 5 ዓመት ቀጥቅጠዋለች። ኢትዮጵያዊነት ጠፍቷል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገድላለች። ኢትዮጵያውያን ተሰደዋል። አርበኞች በዱር በጫካ ሄደዋል። የኢትዮጵያ ቤተክርስቲያን ጳጳሳቶቿ በአደባባይ ተረሽነዋል። አቡነ ጴጥሮስ በአዲስ አበባ፣ አቡነ ሚካኤል በጎሬ ተረሽነዋል። የደብረ ሊባኖስ መነኮሳት በጅምላ ተጨፍጭፈዋል። የኢትዮጵያ ቤተክርስቲያን መከራ በላይዋ ላይ ወድቋል። ቀና ማለት ማመስገን የማትችልበት ዘመን ነበረ። አልፏል፣ ያልፋል፣ ሁሉም ያልፋል። ጸንቶ መጠበቅ ብቻ